بسم الثلاثي بسم الله والمنفس قدوس هذا أملاك آمين بسم الله والمنفس قدوس بسم الله والمنفس قدوس هذا أملاك آمين رسول ماي ميناتي لا ميناتي يني سطوتا كمسكر سر ያገኙሽ የኔ ያለኝታ መብርሃን የኔ አዛኝቷ ምዬ ሳዝን ምጽናናብሽ ስነቃነቅ የሚደገፍብሽ ምዬ ሳዝን ምጽናናብሽ አቤቱ አቤት ምዬ እቅፍሽ ያለው ሰላም እንዳንቺ የሆንልኝ ከንተ የለም። አቤት መታደል ምዬ እናቴ ያንቺ ልጅ ሆኜ በመገኘቴ አውቃለሁ ባይገባኝም ፍትሽን መቆም በኃጢአት ምክንያት መቆም ቢያቅተኝም ምዬ እባክሽን ደግፊኝ እናቴ ከልጅሽ ጋር አስታርቂኝ። እማ ፍቅር ሆይ አቤቱ ድፍረቴ አውቃለሁ ኃጢአተኛ ነኝ እናቴ ግን ምዬ ፍቅር አይደለሽ ንጽሕት ጉዱፍ ያልነካሽ እምዬ የወልድ እናቱ የአብርሃም ግራቱ የሳሙኤል ሽቱ ለሙሴ እህቱ የሰም ምርቃቱ ድንግል ወለተ ዳዊት የኢሳያስ ትንቢት የሴት ቸርነት የሄኖክ ደግነት የአቤል ይሁና እናቴ የደስታ መገኛ አክለ ንጹሃን ብርሃነ ቅዱሳን መዝገበ ብርሃን ኪዳነ ምሕረት መሰረተ ሕይወት እምዬ ሰአልተ ምህረት ድንግል አቁራሪተ መዓት እናቴ ንጽሕተ ንጹሃን ድንግል ቅድስተ ቅዱሳን እምዬ የአዳም ተስፋ እስክፈልግኝ ልጅሽን እንዳልጠፋ እምዬ የኔ ብጽዕት ርት ድንግል ክብርት ውድስት ልዕልት እምዬ እስክ ለምንሽ የልቤን ሐሳብ ሁሉንም ንገርሽ እምዬ እስክ ፍቅርሽን አሳየኝ እናቴ ከኃጢአቴ እስክ እጠብኝ ከጥፋት መንገድ አስተምረሽ መልሽኝ ወደ ልጅሽ ልቅረብ አንቺ ራስሽ አስተምርኝ እምዬ ስጠፋም ገስጽኝ እናቴ ስጠፋም ፈልግኝ ሁሉም ይቅር ወደ ልጅሽ ብቻ አቅርበኝ እምዬ እናቴ የልቤ ታውቂያለሽ ቃል ሳላወጣ ሳልነግርሽ ፊቴን አይተሽ ሐዘኔ የሚገባሽ አደራ እናቴ ላሳስብሽ አንድ ነገር ብቻ ልንገርሽ ጠብቅኝ እምዬ ከልጅሽ ቤት ብቻ እንዳልጠፋብሽ ጠብቅኝ እምዬ ከልጅሽ ቤት ብቻ እንዳልጠፋብሽ እዝጎ ድፍረቴ እምዬ እናቴ ይቅር በይኝ የኔ ሐመል ማልገነት ግጥም መጻፍ እኮ ነው በኔ ቤት እምዬ በምን ልግለጽሽ እናቴ ምንስ ልጻፍልሽ አዛኝቷ እንዴት ብዬ ስላውጣው እምዬ በልቤ ላይ ያለው ፍቅርሽ እንደ እሳት የሚቀጣጠለው ቃላት አጣሁልሽ ዝም ብዬ ልተው ግን አንድ ነገር ልጠይቅሽ በልቤ ላይ ያለው ልንገርሽ ከስርሽ ተደፍቼ ለምንሽ ምንድነው በይ እናቴ ጠይቅኝ እምዬ ፍላጎቴ ያ እንደ ወንድም የሚሆንልን እንደ መምህርም ያስተምረን ስናጠፋም ብሎ የሚገስጸን ወንድማችን ወልደ አማኑኤልን እምዬ እባክሽን ጠብቂልን እድሜና ጤና ስጪልን በሄደ ሁሉ ጠብቂልን እመዬ ነዛዝተ ሕዙናን ይህን ያቀርብልሽ ወለተ ኢየሱስ ነኝ ኃጢአተኛው ልጅሽ ከኔ ከኃጢአተኛው ከወለተ ኢየሱስ ይቅር በይኝ ወንድሞቼ አላቅም ግን የኔ መብራን ፍቅር ለመግለጽ ያህል ነው። አመሰግናለሁ ወንድማችን። አሜን አሜን። እግዚአብሔር ይባርክሽ እህት ዓለምዬ። እግዚአብሔር አምላክ በእድሜና በጸጋ ይጠብቅሽ። ከዚህ በላይ ደግሞ በግጥም መብራንን የምታገለግይበት እድሜና ጤና ይስጥሽ መድኃኒዓለም። አሜን። በጣም ደስ የሚል ግጥም ነው እህት ዓለምዬ። እግዚአብሔር ይባርክልን፣ አንቺንም ይጠብቅሽ፣ ሁላችንም ይጠብቀን። እሺ ወደ ጥያቄና መልስ እንለፍ። ቀጥሉ እህት ወንድሞቼ። ጠይቃችሁ ትላንት የማታውቁ ትላንት ያልጠየቃችሁ ቀጥይ። እሺ ወለተ ስላሴ። እሺ ወንድሜ ትላንትና ቅድም ያልጠየቃችሁ ቅድምና ትላንት ያልጠየቃችሁ ነው። እሺ ወንድሜ እኔ በጣም አሁን በአሁኑ ሰዓት ከባድ የሆነብኝ እሁድና ቅዳሜ በጣም ለኔ ከባድ ጊዜ ነውና አሁን ይሄንን እንዴት አድርጌ እንደማሳልፍ አሁን ቅድም ታሰሩ አይደለም ግን ለይቱ ነጥፍ ሆነው ነው የሚመጡት አይደለም ቀርቶ ለሰው ልጸልይ ለራሴ ራሱ መጸለይ አልችልም ወንድሜ። መቼ ማታ ነው ጠብቀው የሚፈታትኑሽ የሚመጡት? አይ አሁን ታስረው ነገ ውሎ የሆነ ተመሳሳይ ሰዓት አለ አይደለ? ማታ ከነገ ወዲያ ውሎ እሁድ። እሺ መልካም። ማታ ጠብቀው የሚመጡበት ሰዓት አለ አይደል? ታምሜ የማገኘው ራሴ እኮ ማታ እንደዛ ከሆነ አንቺ ይኸውልሽ ገብቶኛል እሱ ግን ማታ ከመተኛለሽ በፊት ይሄንን ርዕስ አድርገሽ እስቲ የሆነ ጸሎት ጸልየሽ ደሪ። የሆነ ጸሎት ተጨማሪ ማለት ነው። ለምሳሌ እንበልና ከዛ ያንን ጸሎት ለምሳሌ እንበልና ቅዱስ ሩፋኤልን መልኩን ታድርሽና ቅዱስ ሩፋኤል አባቴ
የሚታደስ መንፈስ ካለ ወደ እኔ እንዳይገባ አንተ መካከል ላይ ቆመ መልሳቸው በዩ ወደ እኔ እንዳይመጡ በዛው መልሳቸው ብለሽ ርዕስ ሰተሽ እስቲ አሳልፈሽ ተኝ። ጠዋት ስትነሺ ታመሽ የምትነሺ ከሆነ ግልጽ ነው። አይ እኔ ሁለቱም ቀን ብቻ ነው። ከዛ ይተውኛል እኮ አሁን ነገና ተነገ ወዲያ ያመኝና እኮ ከሰኞ እስከ ዓርብ እነኝን ሁለቱን ቀን እኮ ነው የምልሽ። ለምንድን ነው ሁለቱን ቀን እኮ ነው የምልሽ። የተለየበት? ሁለቱን ቀን እኮ ነው የምልሽ እንደዛ የምታደርጊበት ምክንያት ቅዳሜና እሑድ አይደል ያልሽው? እቺን ሁለቱን ቀን ጠብቀሽ አንቺ አስቀድመሽ ሰይፍ ማዘጋጀት መተው እንዳይፈታተኑሽ ማለት ነው። ለቅዱስ ሩፋኤል እሺ አሳልፌ ተኛለሁ። ግን ይህንን ማድረጌ ስራውንም የማያቆም ከሆነ አብዝቼ ብሰግድ አሁን ግዝት ነው ቀኑ ከልቤ ላይ የማይነሱልኝ ከሆነ ምን ማድረግ ነው ያለብኝ? በጸሎት መበርታት ነው። ጸልያለሁ። ቆይ በጸሎት መበርታት ነው። የኔ ጸሎቴ ጠዋትና ማታ ብቻ ነው። ሌላ ሰዓት አይመቸኝም። መስራትም አልችልም። በቃ ማልቀስ ነው። በቃ ሁሌ ሳለቅስ ንገሪዋ። እንደዛ ብለሽ ንገሪዋ ለመድኃኒዓለም የማይመችሽ እንደሆነም ንገሪው። አሁን ለእኔ እንደምትነግሪኝ ግን ባለሽ ሰዓት የለም በትንሿ ሰዓት ጸልይ። ግልጽ ነው። መጸለዩን ጸልይ። ባለችሽ ትንሽዬም ሰዓት አይመቸኝም ካልሽም በሚመችሽ ሰዓት ጸልይና አብዝተሽ እንዳትጸልይ ያደረገሽን ምክንያት ንገሪው ለሱ ለመድኃኒዓለም። አንተ ያለኝን ፈተና ያለብኝን ፈተና ታውቃለህ። መጸለይ አብዝቼ መጸለይ እንዳልቻልኩ መስገድ እንዳልቻልኩ አንተ ታውቃለህ። ጌታ ሆይ በእኔ ስግደትና ጸሎት ብዛት አልታመንም በአንተ ቸርነት እንጂ የእኔ የጸሎቴ ብዛትና የስግደቴ ብዛት አይደለም እኔ የምጠብቀኝ የአንተ ቸርነት እንጂ አምላኬ ወይ ድካሜን አይተራራልኝ ብለሽ አሳልፈው መስጠት። ምንም እንኳን ስግደት ባይቻል አብዝቶ መስገድ ባይቻል ባይቻልም ማልቀስ ይቻላል አይደል? በእንባ አማ ማቅረብ መጸለይ እንዲህ ያደረግሽ ተማጸኝ። እሺ በተረፈ ደግሞ ትዕግስት ይኑርሽ። መታገስ ማለት ፈተናዎች በትዕግስት የማለፍ ሁኔታ ይኑርሽ። እሺ አይ ምን መሰለ ወንድሜ እኔ ልቤ ተላላ ነው ያኔ ምልስ ነው ገብቶሃል። አሁን ይሄ ነገር ከልቤ ከተነሳልኝ ወደ ሚዲያ ወደ ብመለስ 100% እርግጠኛ ነኝ። ግን አሁን እኔ ምናልባት እግዚአብሔር እንደምመለስ ስላወቀብኝ ነው ይሄንን ያላነሳልኝ። ይሁን ችግር የለውም አይሂድ። ግን እኔ ለምንድን ነው እሑድና ቅዳሜ ላይ እግዚአብሔር እሺ እውነተኛ አምላክ ነው ብለሽ ካሰብሽ እስኪ ይሄንን ከልቤ ላይ አንሳልቤው። በቃ እግዚአብሔር እውነተኛ አምላክ እንዳልሆነ ነው የሚነግረኝ። አባ ገብረ ኪዳን መጣ። አባ ገብረ ኪዳን የሆነ ይሄም ተከትሎ ያስተማሩት ትምህርት ትዝ አለኝ። ሶሻል ሚዲያ ላይ ነው የተቆረጠ ቪዲዮ ያየሁት። ገዳም ያሉትን መነኮሳት ባህታውያን ሰይጣን ሲፈትናቸው አሉ ዳዊት እየጸለዩ ያለ ሰይጣን በአካል መጥቶ ዳዊቱን ነጥቆ በጥፊ ይለዋል። ከዛ ምን ይለዋል? እስቲ እግዚአብሔር እውነተኛ አምላክ ከሆነ ከእጅ ያስጥልክ። እስቲ አሁን በጥፊ አልኩክ ለምን መጥቶ አላስጣለክም? ከኔ የኔ ረፍት በሰማይ ነው እንጂ በዚህ አይደለም ይላል። ጎበዝ ከሆነ ጎበዝ ካልሆነ ግን ይጠራጠራል አሉ። አንቺ ጋርም አሁን እያየሁ ያሉት እንደዛ አይነት ፈተና ነው። ፈተና ያመጣና የሆነ በውስጥሽ ጥያቄ ይፈጥርብሻል። የጥያቄ እስቲ እግዚአብሔር እንዲህ ከሆነ እስቲ የምታመልከው አምላክ እንዲህ አይነት ፈተና ነው እያመጣብሻለሁ። አንቺ ደግሞ ማለት ያለብሽ በዚህ ሰዓት እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ ተጽፏል። ግልጽ ነው። ምን አልኩሽ? እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ለምንድን ነው የፈቀደው ነገር ሁሉ ለበጎ እንዲደረግ እናውቃለን። እችን ጥቅስ ያዟት። በጣም ወሳኝ ጥቅስ ናት። ሮሜ ምዕራፍ 8 ቁጥር 28 ላይ ያለችዋ ተስፋ ስትቆርጡ ፈጣሪን ለሚወዱት ሁሉ የሚደረገው ነገር በጎ ምግባር ነው ለማለት ነው። አንዱ ቅዳሜና እሑድ የእረፍት ቀን ናቸው። ቅዳሜና እሑድ እኮ የእረፍት ቀን ነው፣ የምናርፍባቸው ቀን ነው። ሰይጣን ደግሞ እንድናርፍ አይፈልግም በተፈጥሮ። እግዚአብሔር አምላክ ቅዳሜና እሑድን የሰራው ለሰው ልጅ እረፍት ብሎ ነው አይደል? ነው አይደለም? ለሰው እረፍት ብሎ አይደል? ስለዚህ ሰይጣን ደግሞ የሰው ልጅ ጠላት ነው።
ደስ የምንሰኝባቸውን ቀናት እየመረጠ እንድናዝንባቸው ይፈልጋል፣ እንድናማርርባቸው ይፈልጋል። በዓላትን ጠብቆ የሚፈትነው ለምንድን ነው? አንዳንድ ሰዎች ውይ ይሄ በዓል መጣ ብሎ አያማርሩ? ደግሞ ምን ሊያመኝ ነው አይሉ? ምንድን ነው ዓላማው የሰይጣን እዚህ ጋር? በዓላት ደስ የምንሰኝባቸው ቀናት ነው፣ ፈጣሪ የምናመሰግንባቸው ቀናት ነው። ግን ሰይጣን ይሄን አይወድም፣ አይፈልግም፣ እንድንደሰት አይፈልግም። የሰው ልጅ ጠላት በመሆኑ የእኛን እረፍትና ደስታ አይፈልግም፣ ስቃይ እንጂ። ከዛ አንጻር ነው አንቺም እምነትሽ እንዲፈተን ነው፣ እየተፈተንሽ ነው። በዚህ መሃል ደግሞ መጽናት፣ እግዚአብሔርን ማመስገን፣ እሱ እንድታማሪ አይደል የፈለገው በሰንበት፣ አንቺ ደግሞ ማመስገን፣ የክርስቶስን ሕማም እያሰብሽ የቅዱሳን ተጋድሎ እያሰብሽ ማመስገን፣ ደግሞ መጸለይ። ወደ ፈተና እንዳትገቡ ትጉና ጸልዩ ይላልና። ደግሞም ቅድም መልሰሽልኛል፣ እኔ ልቤ ተላላ ነው፣ የሆነ ነገር ምቾት ሳገኝ ወደ ሚዲያው ዞራለሁ። ይሄ ከባድ ነው እህቴ። ሲመቸን ዞር ምንል ከሆነ ከፈጣሪ ከባድ ነው። እሺ ለዛ ነው ፈተና የማይርቀው። ቅድም እንዳልሽው እውነት ነው፣ እሱም ያስኬዳል። ምናልባት እኔ ሲሻለኝ ደህና ስሆን ወደ ሚዲያ ወደ ዓለማዊ ነገር እንደማዘነብል አውቆ ይሆንን? አንድም ከዛ አንጻርም ይተረጎማል፣ አሁን አንቺ እንዳልሽው ማለት ነው። ስለዚህ በአምላክሽ ፍቅር እስክትቃጠይ ድረስ፣ የአምላክሽ ፍቅር እስኪገባሽ ድረስ፣ ኃጢአትንና ዓለምን ወደሽ ፈቅደሽ አንቅረሽ እስክታፊ ድረስ በእንደዚህ አይነት ፈተና ውስጥ እየተፈተንሽ ልታልፊ ይገባል። ግልጽ ነው አይደል? እንዲህ የሚባል ነገር አለ፣ የመድኃኒትን ጥቅሙን የሚያውቅ ሰው የታመመ ነው አይባልም? አይልም? እንዲህ ሲባል ሰምታችሁ አታውቁም? የመድኃኒትን ጥቅም የሚያውቀው ምን የሆነ ሰው ነው? የታመመ ነው። ስለዚህ መድኃኒቱን ምን አድርጎ ይዘዋል? አክብሮ ይዘዋል። አክብሮና ተጠንቅቆ ይዘዋል። በትክክል የጾም የጸሎትና የስግደትን ጥቅም እንድትረጅም ጭምር ነው ልልሽ ፈልጌ ነው። እና ይህን ይመስላል ወለተ ሥላሴ። ግን ግራ አትጋቢ እሺ። የሰው ልጅ እረፍቱ በዚህ ምድር ላይ አይደለም፣ እረፍቱ በዚህ አይደለም። ያው ምን መሰለህ ወንድሜ፣ ሁለቱም ቀን ለምን መረጠን እንደዚህ እንድፈተን አደረገ? የእረፍት ቀናት ስለሆኑ የእረፍት ቀናት ስለሆኑ። እሺ ልመለስ አስብና ደግሞ ይዘኛል እጄን። እግዚአብሔር ደግሞ ያደረገልሽን ለምን ትረሻለሽ ይለኛል። ወይ ዝም ብዬ ሄጄ ሚዲያው ላይ ልቀመጥ እላለሁ፣ ደግሞ መልሳለሁ። ሚዲያ ላይ መቀመጥም መናፍስትን መሰብሰብ መሳልራት መስጠት ነው። ግልጽ ነው። ሰው ጭቃ ውስጥ ገባ፣ ቆሸሽ፣ ይገባ፣ ቆሸሽ፣ ቆሸሽ፣ አንድ ፊቱ ቆሸሽ ይላል፣ መልሱልኝ፣ እንደዛ ይላል። ምን መልከው እስከ መጨረሻው የእርሱ በዚህ እሺ ወንድሜ አመሰግናለሁ። ጸጋን ያብዛል። አሜን አሜን። እህት ወንድሞች አንድ ነገር ልንገራችሁ፣ በዚህ ምድር ላይ ምንም ደስ ተሰኝተንበት የምንኖርበት ዓለም አይደለም። በተለይ ሃይማኖታዊ እስከሆንን ድረስ ክርስቶስን የሚፈልግ ማንኛውም ሰው በምድር ላይ ይፈተናል። ቃሉ አይገልጽልኝም፣ ይበጠራል። በደንብ ነው የሚበጠረው። እህል ወደ ጎተራ ዝም ብሎ ይገባል እንዴ? ወደ ማዳበሪያ መጀመሪያ ምንድን ነው የሚደረገው? ነገሩኝ። ከታጨደ በኋላ አይወቃም? አይወቃም? ለነፋስ አይሰጥም? አይበጠርም? ተመልከቱ። እኛም እንደዛ እኮ ነን። እኛም እንደዛ ነን። ወደ መንግስተ ሰማይ ዝም ብሎ አይገባማ። ትርኪ ምርኪው አይገባም መንግስተ ሰማይ። ኮተቱ አይገባም መንግስተ ሰማይ። ተበጥሮ ተነፍቶ ንጹህ ሆኖ ነው። ማዳበሪያው ልክ እንደ መንግስተ ሰማይ ውሰዱ።
እርሻውን ደግሞ እንደዚህ ዓለም ውሰዱ፣ እንደ አውድማ ውሰዱት። እንደዛ ነው። ስለዚህ እግዚአብሔርን የሚፈልጉ የትኛዎችም ክርስቲያን የትኛውም ሰው በዚህ ዓለም ላይ ይፈተናል። በጣም አንዴ በደዌ ይፈተናል፣ አንዴ በጭንቀት ይፈተናል፣ አንዴ በችግር በማጣት ብቻ በብዙ መንገድ ይፈተናል። ይህንን ነገር አትርሱ። ይህን ነገር አትርሱ። እስቲ ቆይ አሁንም ጥሩ ትምህርት ልስጣችሁ። በምሳሌ ነገር በምሳሌ ይገባል። ዛፎች ፍሬ የሚያፈሩት መቼ ነው? መቼ ነው ዛፍ ፍሬ የሚያፈራው? እስቲ አታክልቶች በጋ ወይስ ክረምት? በጋ ክረምት ንገሩኝ። በጋ በጋ ነው አይደል? ግን እንትኑን የዝናቡ ሽንፍሩን የሐምሌን የነሐሴን አይቋቋሙም። መጀመሪያ ይቋቋማሉ አይደል? ይቋቋማሉ። ከዛ ተቋቁመው መጸው ላይ ለምሳሌ መጸው ማለት የነፋስ ጊዜ ላይ በነገራችን ላይ 4 ወቅቶች አሉ። ወራማይ ይባላል። ወራማይ የሚባለው ከሰኔ 26 እስከ መስከረም 26 እስከ መስከረም ወራማይ ክረምት ውሃ የሚበዛበት። ወራ መጸው ይባላል ደግሞ ከመስከረም 26 እስከ ታህሳስ 25 ወራ መጸው ይባላል። በዚህ ጊዜ ነው በተለይ እንትኖች የሚያፈሩት ሰብሎች የሚያፈሩት። ሰብሎች ያፈራሉ በመጸው። ከዛ ወራ ሀጋይ ይባላል በጋ ማለት ነው። በጋ ደግሞ ከታህሳስ 26 እስከ መጋቢት 25 ድረስ በጋ። ከዛ ከመጋቢት 26 እስከ ስንት? እስከ ሰኔ 25 ድረስ ደግሞ በልግ። አይደለም ተሳሳትኩኝ እንዴ? ጸደይ ማለት ያው ጸደይ ይባላል። ከመጋቢት 26 እስከ ሰኔ 25 ድረስ። ልክ እንደዚሁ በተለይ ግን በጣም በረዶ፣ ዝናብ፣ ውሽንፍር የሚበዛበት መቼ ነው? ከነኚህ ከ4 ወቅቶች ወራማይ ነው አይደል? ክረምት ላይ ያንን ተቋቁሞ አይደለ እንትኖች ሰብሎች ፍሬ የሚያፈሩት። ሰውም እንደዛ ነው። ወራማይ በዚህ ምድር በዚህ ዓለም ይመሰላል አሁን በሚገጥመን ፈተናዎች። ከዛ በኋላ ግን ለፍሬ እንበቃለን። ፈተናውን የታገሰ ነው ለፍሬ የሚበቃው ልላችሁ ፈልጌ ነው ባጭሩ። እና ይሄን ይመስላል። ስለዚህ አታማሩ። ግን ፈተናው ሲበዛባችሁ ፈተናውን የምትቋቋምበት ብርታትና ጥንካሬ ከአምላክ ለምኑ። ሁለተኛ ደግሞ ስትፈተኑ ደስ ይበላችሁ፣ ደስ ይበላችሁ። ምክንያቱም መፈተናችሁ የማን መሆናችሁን ማሳያ ምልክት ነው። የማን መሆናችሁን? የክርስቶስ የአምላክ መሆናችንን ማሳያ ምልክት ነው። እንደዚህ የሚል ቃል እኮ አለ ዕብራውያን መልእክት ላይ ቅዱስ ጳውሎስ የተናገረው። ዕብራውያን መልእክት ምዕራፍ 4 ምዕራፍ 12 ቁጥር 7 ላይ ምን ነበረ? ልጆች ወይ ለመቀጣት ታገሱ። ከናንተ ልጁ የማይቀጣው ማን ነው? ከናንተ ቤተሰቡ የማይቀጣው ልጅ ማን ነው? ሁላችሁ የቅጣት ተካፋይ ባትሆኑ ኖሮ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን አባቶች ነበሩን፣ እናፍራቸውም ነበር። እንዴትስ ለመናፍስት አባት አብልጠን ልንገዛ አይገባንም? ቅጣት ሁሉ ለጊዜው የሚያሳዝን ነው፣ ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል የሚል ቃል አለ። ዕብራውያን መልእክት ምዕራፍ 12 ቁጥር 7 እስከ 11 ላይ ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላቸዋል። ስለዚህ በዚህ ክርስቲያኖች በዚህ ምድር ላይ ሐሳራቸውን ነው የሚያዩት፣ መከራቸውን ነው የሚበሉት። ምክንያቱም የማን ልጆች ስለሆኑ? የማን ልጆች? በትክክል የክርስቶስ ልጆች ባንሆን ኖሮ መከራ ባላገኘን ነበር። የክርስቶስ ልጆች መሆናችን የሚመሰክር ነው የምንቀበለው መከራችን፣ ፈተናችን ልላችሁ ፈልጌ ነው ባጭሩ። ስለዚህ እንታገስ። ይሄን ይመስላል። ሌላ ሰው ይግባ። ወለተ ዮሐንስ ዜድ። እሺ ወለተ ዮሐንስ ዜድ ግቢ። እሺ ወንድማችን አመሰግናለሁ። እኔ ጥያቄ በቤተሰብ ነውና ያው ለሞታ ተስካር አውጡ እንደሚባለው አያታችን ሙስሊም ናት እና
የአመቱ በአንድ አመት የመጀመሪያ አመቱ ተደረገና አባቶችን ሲጠይቁ እቃውም ሆነ እናንተም መረጨት አለበት ጸበል ተባለ እና ሁለተኛው ደግሞ ተወዛግቦ ቀረ። ግማሹ እዛ እስቲ እነሱ ጋር መስጊድ መጀመሪያ ላይ ይባላል፣ ግማሹ እስቲ አልሰማሽም በደንብ። አያቴ አያታችን ሙስሊም ናት። እሺ እሺ አረፈችና እሺ ያው ተስካር እንደሚደረገው በክርስቲያን በሙስሊሞቹ ተደርጎ ለክርስቲያኖቹም ተደግሶ በመጀመሪያው አመት ወጣ። አክስቴ ቆራቢ ናትና ንስሐ ስትገባ ስትጠይቅ የሙስሊምን ስጋ ስለተሰራ እቃውም ሆነ እናንተም መጠመቅም መረጨት አለባችሁ ተባለ እና ሁለተኛው አመት ደግሞ ሰው ተወዛገበ። ምክንያቱም ወደ አውድ ሲሉ እንዴት ነው ምን ማድረግ አለብን እንደዚህ ከሆነ ብለው ይሄ ነገር ቀረ። አንዱ አጎቴ ደግሞ በጣም ተቆጣ። እንዴት በአመቷ ሁለተኛ ትረሳላችሁ ብሎ ለራሱ ደግሶ ለብቻው አወጣ። ይሄ ነገር ወንድሜ እኔ አሁን በመማረው እንትን ያው ሌላ እንትን ስለሆነ ምን ማረብን የሚለው ነገር አሁን በሷ ለድሃ መስጠት በእኛ ብንመጸውት ይቻላል ወይስ ምን ማድረግ አለብን የሚለው ለሞተችዋ ሙስሊም ለሞተችዋ ሙስሊም ነው ለአያታችሁ? መልካም እሺ። በመጀመሪያ ከማያምኑ ጋር በማይመች አካሄድ አትጠመዱ የሚለውን ያዙ። እነሱ በራሳቸው ማሰብ ይችላሉ። እኛ በራሳችን እንዴት እናስባለን ከተባለ እናንተ ደግሞ በራሳችሁ ከነሱ ተለይታችሁ የለም። ምክንያቱም ሃይማኖታችሁ አንድ አይደለም። እነኛ አሕዛብ ናቸው፣ እኛ ኦርቶዶክስ ነን። ግልጽ ነው። ስለዚህ እኛ እንደ ኦርቶዶክስነታችን የሞቱት አሕዛብ እንዲማሩ መጽዋት መስጠት እንችላለን፣ መባ መስጠት እንችላለን። ግልጽ ነው። መባ መስጠት፣ ለድሆች መስጠት እንችላለን። ይሄ መልካም ተግባር ነው። ከመልካም ተግባር ደግሞ አንከለከልም። ብቻ ምን ነው የሚማርማ ቢሆን የዓለምን ነፍሳት እስከ ዛሬ የሞቱትን ሁሉ ማርልን ብለን ራሱ ብንሰጥ ችግር አለው እንዴ? ኃጢአትነት አለው? የለውም። ፍርዱ ግን የማን ነው? ፍርዱ የማን ነው? ማዳን የሚችለው ማን ብቻ ነው? እግዚአብሔር አይደለም? የሱ ፈቃዱን ለሱ ሰጠ፣ ፈቃዱን ለሱ ሰጠ። እኛ ግን እንደ ሰብአዊነታችን የበጎ ስራ፣ የርህራሄ ስራ፣ መልካም ስራ መስራት እንችላለን። ይሄን ይመስላል። ግን ቤተክርስቲያን መታሰቢያ ምናምን አታረግም። ይሄንን አስቡት እሺ። ለምሳሌ አሁን አንድ አሕዛብ ቢሞት ለአሕዛብ ብላ ቤተክርስቲያን ቅዳሴ የለም። ቅዳሴ የለም ቤተክርስቲያን። ይቅርታ ወንድምና እቤት ባይደረግም ለእነሱ መስጠት አለብን በዛው በመስጂድ ሲባል ደግሞ ይሄ አግባብ አይደለም። ቢያንስ እንኳን ለምስኪን ለኔ ቢጤ አይነት መመጽወት እንችላለን እንጂ ለእነሱ ተሰጥቶ ለእሷ ይደርሳታል ማለት ጽድቅ አይደለም ብዬ ተከራከርኩና ይሄን ነገር ግራ ስለባይ ነው ላንተ ልጠይቅ። የሚሰጠው ለድሆች ነው። እሺ ለድሆች ነው፣ ለተራቡ ለተራቆቱት ነው የሚሰጠው። ቢጠቅማት እንኳን የሚጠቅማትም ለተራቡ የሚበላ የሚጠጣ ላሉ ለሌላቸው የሚለበስ ለሌላቸው። አሁን ለምሳሌ ሰው ቢሞት ልብሱ ለድሆች ይሰጣል፣ የሟቹ አካል ልብስ። ለምን? እግዚአብሔር እንዲራራለት። እዚህ ጋር ትቶት የሄደውን ልብስ የለም የተራቆተ ልብስ ሲያገኝ ድሃ ይደሰታል አይደል? በዛ ድሃ ደስታ ምክንያት ለሞተው ሰው እግዚአብሔር እንዲራራለት ነው። ግልጽ ነው። እና እንዲህ ነው የሚደረገው ልላችሁ ፈልጌ ነው። ይሄን ይመስላል ባጭሩ። ተመለሰልሽ ግን? ተመልሶልኛል። አይ እንደዚህ አሁን እሷን ቅድሚያ ክርስቲያን ነበር የሚገርመው። በመሃል ነው እንደዚህ ሆነው ምንም ማድረግ አይችልም። በጣም ያሳዝናል። ሰው በአሕዛብ እምነት ውስጥ ሆኖ ሲሞት በእውነት በእጅጉ ነው የሚያሳዝነው። በእጅጉ ተጠምቃ ነበር ጸበል ገባ ቆርባለች እየተባለ አስቀድሞ ያው አምልኮት ስለነበረባት አስቀድሞ ይወሰዳል። ክርስትና ተነስታ ቆርባ ጸበል አማት ክርስትና ነው። ይሄ የፈውስ ጸበል ነው። መጀመሪያ ክርስቲያን ነበር የፈውስ ጸበል። እሱ እኮ እንትና ለነፍስ አይደለም የሆነው። እሱ ለስጋ ፈውስ እንጂ ለነፍስ አይደለም።
ይሄ ጸበል የምንጠቀመው 7 ቀን 3 ቀን የምንጠመቀው ይኸው 7 ቀን 3 ቀን የምንጠመቀው እኮ እሱ ገብቶኛል። እሱ እቅድ ነዋ። በእቅድ ውስጥ ነው ያለችው፣ ግን አልቆረበችም። ግን ይኸውልሽ ይሄ ጸበል የሚባለው የ3 ቀን የ7 ቀን ጸበል የ14 ቀን ጸበል እሱ የፈውስ ጸበል እንጂ የድነት ጸበል አይደለም። ለነፍስ አይደለም የሚሆነው። ለነፍስ የሚሆነው ጸበል ይሄ ክርስትና ስንነሳ ነው። ክርስትና ስንነሳ እሱ የነፍስ ነው። ያ ግን ለስጋ ፈውስ ተብሎ ነው የተዘጋጀው። ተረዳሽ አይደል? ይሄ ክርስትና ከእግዚአብሔር መወለድ ነው። ይሄ ክርስትና ከእግዚአብሔር መወለድ ነው። ልክ ሰው ከእናቱ እንደተወለደ የለም ክርስትና ሲነሳ ከማን እየተወለደ ነው? ከአምላክ እንደተወለደ ነው የሚቆጠርለት። የጸጋ ልጅነትን ያገኛል። ያኛው የጸጋ ልጅነት አያሰጥም። ያ ጸበሉ የጸጋ ልጅነት አያሰጥም። ይሄ ክርስትና ግን የጸጋ ልጅነት ያሰጣል። በደንብ እንድትለዩ የምፈልገው አንዱ ይሄ ነው። ስለዚህ ልጅነት ከሌለ ደግሞ መንግስተ ሰማይ አይወረስም። ከባድ ነው አይደል? ልጅነት ከሌለ ምን አይወረስም? ቅድሚያ ክርስቲያን ነበር፣ በመሀል ክዳ ነው እንጂ በግዴታ ያው ባል ሲድሯት መንግስተ ሰማይ አይወርስም። መጀመሪያ ክርስቲያን ነበረች፣ ተወልዳ ነበር ማለት ነው ከፈጣሪ። ክርስቲያን ከነበረች ቅድሚያ ይሄ ክርስቲያን ደግሞ እንደውም የጌሽ ማርያም ስለት ልጅ ነኝ ትላለች። ይሄ ደግሞ ይኸውላችሁ ይሄ ደግሞ እንዴት ይታያል መሰላችሁ? አንድ ሰው ክርስቲያን ሆኖ እምነቱን ከካደ ልጅነቴን ክጃለሁ ማለት እኮ ነው። አይከብድም? ይሄም እኮ ይከብዳል። አንድ ሰው ለምሳሌ ክርስቲያን ነው ማለት ነው እንበል እዚህ ጋር አሁን ነገ ከነገ ወዲያ ሻሃዳ ያዘ ሄዶ ሰለም እንበል፣ ልጅነቱን ካደ። እግዚአብሔርን አባቴ አይደለም እንደማለት ነው። አባቴ አይደለህም፣ አልወለድከኝም፣ ያንተ ልጅ አይደለውም ብሎ ልጅነትን መካድ። ልጅነትን አንድ ሰው ከካደ ደግሞ የመንግስቱ ወራሽ ይሆናል እንዴ? ቆይ የአባት ርስት የሚወርሰው ልጅ ወይስ ባሪያ? ሰውኛ ልጅ ነው የሚወርሰው። ስለዚህ አንድ ሰው ልጅነቱን ከካደ ምንድነው? ምን ሆነ ማለት ነው? ባሪያ ወይስ ልጅ? ባሪያ ደግሞ ምን አይወርስም? ርስት አይወርስም። አያችሁ አይደል? ስለዚህ አንድ ሰውን ሻሃዳ ሲሄድ ልጅነቱን ካደ ማለት ነው። ባሪያ ሆነ፣ ወደ ባርነቱ ተመለሰ ማለት ነው። ከዛ መንግስተ ሰማይ እናንተ አባቴ ቡሩካን ኑ ከሚለው ሰው ጋር አይመደብም፣ ከሚላቸው ጋር አይመደብም። እናንተ ርጉማን ወግዱ ተብለው ከሚወገዙ ጋር አንድ ይሆናል። በነገራችን ላይ አህዛብ እኮ በፈጣሪ ፍርድ ፊት እንኳን አይቆሙም። ባይገርማቸው ልጅነቱን የካዱ በኋላ በዕለተ ምጽአት በቀኝና በግራ የሚቆሙት አህዛብም ጭምር መሰላችሁ እንዴ? እንደዛ ነው የምታስቡት? ወይኔ እንደዛ ራሱ እኮ የመቆም እድል የላቸውም እነሱ። በቤተ ክርስቲያን አስተምሮ መሰረት ክርስቲያኖች ናቸው እኮ እናንተ በቀኝና በግራ በፍየልና በበግ የሚመሰሉት። እነኛማ ሲጀመር ለፍርድ እንኳን አይቆሙም እኮ። ምክንያቱም ምን ስለሆኑ? ካዲዎች ስለሆኑ። ሰይጣናው በግራ ይቆማል እንዴ? ይቆማል? ልክ እንደሱ ናቸው እነሱ፣ እንደሱ ናቸው። ምክንያቱም ከሃዲነታቸውን የሰይጣን መሆናቸውን አስመስክረዋል መጀመሪያውኑ ድሮ። እና ይሄ ከባድ ነው በጣም አይደል? በጣም ከባድ ነው። ልጅነትን ማጣት እኮ እንደ ቀልድ አትዩት፣ በጣም ከባድ ነው። እና ይሄን ለማለት ፈልጌ ነው። ሰይጣን አዳምን ያስነጠቀው ልጅነትን፣ ይሄ ልጅነት ነበር አዳምን ያስነጠቀው ዲያብሎስ። ይሄን ያገኘውን የልጅነቱን ሀብት አስነጠቀ። ከዛ ከርስቱ ተባረረ አዳም። ከዛ ክርስቶስ መጥቶ ልጅነቱን አስመለሰለት። ምን አድርጎ? ተጠምቆ መለሰለት ልጅነቱን ለአዳምና ለልጆቹ። እንደኔ ብትጠመቁ ቅዱስ እግዚአብሔር አብ ልጁን ክርስቶስን የምወደው ልጄ ነው ብሎ ይመሰክራል። ለምን እንደሆነ ታውቃላችሁ? እናንተም እንደ ልጄ ብትጠመቁ ምን ትሆናላችሁ ማለቱ ነው። እንደ ልጄ ብትጠመቁ ልጆቼ ትሆናላችሁ እኮ ነው። የባህሪ ልጄ ተጠምቆ እንዳሳያችሁ፣ የባህሪ ልጄ ስጋ ለብሶ የእናንተን ስጋ ለብሶ ተጠምቆ እንዳሳያችሁ እናንተም ልክ እንደ ልጄ ብትጠመቁ በልጄ አምናችሁ
ልጄ የኔ የባህሪ ልጄ እንደሆነ አምናችሁ ልክ እንደሱ ብትጠመቁ እናንተም ልጆች የሆናችሁ ርስተ መንግስተ ሰማያትን ትወርሳላችሁ። ምክንያቱም የሚወርሰው ልጅ ባሪያ ሳይሆን ማን ስለሆነ? ልጅ ስለሆነ። እና አደራ እህት ወንድሞች፣ እዚህ ጋር አደራ ከምላችሁ አንዱ መናፍቃንም እነሱም እንትን አይቆጠሩም፣ እንደ ልጅ አይቆጠሩም። መናፍቅ ናቸው። ከፍሎ አማኝ ማለት እኮ ነው መናፍቅ ማለት። ተጠራጣሪ ደግሞ ከምን ጋር የሚያስመድብ ነው? ከእግዚአብሔር ጋር ወይስ ከአጋንንት ጋር? ከአጋንንት ጋር። በመላእክት ዘንድ እኮ ክፍልፍል ተፈጥሮ ነበረ። ትዝ ይላችኋል? በዕለተ ፍጥረት በፍጥረት ጊዜ በመላእክት ዘንድ ተከፋፍሎ ነበር። መላእክት 100 ነገር ተከፍሎ ነበር እኮ። የተወሰኑት ተጠራጣሪ ሆኑ፣ የተወሰኑት ከሳጥናኤል ጋር ተመደቡ። ሳጥናኤልን የፈጠረናሉ። ሌሎቹ ደግሞ በጭራሽ አንተ አልፈጠርከንም ብለው ተቃወሙ። ግን መሀል ሰፋሪዎቹ የአየር አጋንንት ናቸው እኮ። የአየር አጋንንቶቹ መሀል ሰፋሪ ሆኑ። ሳጥናኤልን የፈጠረንም አላሉ፣ እግዚአብሔርም አላሉ። መሀል ላይ ግን ከማን ነው የተመደቡት? በመጠራጠራቸው ከአጋንንት ከሳጥናኤል ጋር ነው የተመደቡት። ልክ መናፍቃም እንደዛ ነው ማለት ይቻላል። ከፍሎ አማኝ አይደል? ምንም ጥቅም የለውም። መሀል ሰፋሪ ሆነው ቁጭ አሉ ልላችሁ ፈልጌ ነው። ስለዚህ እነሱም ከዛ ጋር የሚመደቡት ነው። እና አደራ በከንቱ ልጅነታችሁን እንዳታሰርቁ። ለሀብት ብላችሁ ለወንድ ብላችሁ ለሴት ብላችሁ አደራ እህት ወንድሞች፣ ይህ ትልቅ አደራ ነው። ልጅነታችሁ እንዳታሰርቁ። ሰይጣን በቀኝም በግራም ብሎ ልጅነታችሁ ማሰረቅ ነው የሚፈልገው። ቤትም ብሎ ያገኛችሁትን ልጅነት ጸጋ መንጠቅ ይፈልጋል ከእጃችሁ። በኃጢአት ልትወርቁ ልትጨማለቁ ትችላላችሁ፣ ግን ልጅነታችሁ እንዳታሰርቁ። እሺ፣ እስቲ በምን ላስረዳችሁ? ጨርቅ ቢቀደድ ተሰፍቶ አይለበስም? ይለበሳል። ቢቃጠልስ ሙሉ ለሙሉ አይለበስም። ልክ እንደዛ ማለት ነው። አይገኝም። ወርቅ ቢቆሽሽ መልሶ አጥርቶ መጠቀም አይቻልም? ይቻላል። ደግሞ አሁን ለምሳሌ ሰው ኃጢአተኛ ቢሆን ልክ ወርቁ እንደቆሸሸ ነው የሚቆጠረው ኃጢአት ቢሰራ። ግን እምነቱን ካደ ማለት ከባድ ነው እህት ወንድሞች። እምነት ካደ ማለት እኮ የመዳን ተስፋ እንኳን የለውም ያ ሰው ማለት እኮ ነው። ይሄ በጣም ከባድ ነው በእውነት። እኔ አንዳንድ በጣም ስሜታዊ አሕዛብ ቤት ይገቡና ያለ እውቀት ማለት ነው። እኔ በጣም ይገርመኛል። ባለፈው እንደውም ስሜታዊ ሆኜ የሆነ የጻፍኩት ማስጠንቀቂያ ነበረ እዚህ ግሩፕ ላይ። ስሜታዊ ሆነው ይገቡና ከእውቀት እጥረት የተነሳ ይክዳሉ። ባጭሩ አያስቡ፣ አያመዛዝኑ። ከኔ እውቀት ማነስ የተነሳ ነው እንጂ አይሉ፣ በዛው ይክዳሉ። ይሄ በጣም አደገኛ ነው በእውነት በጣም አደገኛ ነገር ነው። እና እባካችሁን እምነታችሁን እንዳታሰርቁ፣ ልጅነታችሁን እንዳታስወስዱ፣ ባሪያ እንዳትሆኑ አደራ። ቅዱስ ጳውሎስ የተናገረው ቃል አለ። ልጆች ከሆናችሁ በኋላ ዳግመኛ ባሪያ ልትሆኑ ትወዳላችሁ ይላል ቅዱስ ጳውሎስ ገላትያ መልእክት ላይ ምዕራፍ 4 ቁጥር 9። አሁን በእግዚአብሔር ስትታወቁ፣ እግዚአብሔር ሲያውቃችሁ፣ ልጆቼ ሲላችሁ እንደገና ባሪያ ለመሆን ትፈልጋላችሁ? በብርቱ ይፈልጓችኋል ይላል፣ ለመልካምም አይደለም ይላል። አሁን ዛሬ አሕዛብ ተሰማርተዋል በየሶሻል ሚዲያው በየተለያዩ ቦታ በብርቱ ይፈልጓችኋል እናንተን። ለምን? ለመልካም አይደለም። ባሪያዎች ሊያደርጓችሁ ነው የሚፈልጓችሁ። እንደነሱ ባሪያ ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል ይላል ቅዱስ ጴጥሮስ። ደግሞ እነሱ ባሪያ ናቸው እኮ ልጆች አልሆኑም፣ ባርነት ውስጥ ነው ያሉት፣ ግን ተስፋ ይሰጧቸዋል። እና እንዲህ ያለ ያብራራል ቅዱስ ጴጥሮስ። እና አደራ ለማለት ፈልጌ ነው። ይሄን ይመስላል። እሺ ቀጥሉ ሌላ ሰው። ስለዚህ ግን እህቴ ቆይ አንዴ ቆይ እህቴ፣ ግን አሁን አሕዛብ ሆና ሳትቀበል ላረፈችዋ ምን ማድረግ ይቻላል? ምጽዋት መስጠት ለነዳያን የለም፣ የተራበ ማብላት፣ የተራቆተ ማልበስ።
እግዚአብሔር እዚህ በሷ ምክንያት የሚታረዙትን ነዳንን አስቦ እንዲምራት እሺ እንዲራራላት ያንን ማድረግ ይሻላል። ግልጽ ነው። ይሄን ይመስላል። እሺ ወንድሜ። አዎ ግልጽ ነው። አመሰግናለሁ። ግልጽ ነው። እግዚአብሔር ወለተ ይስጥልኝ። ሚካኤል ወለተ ዘር ኢየሱስ ቃል ይሁን። ወለተ ኢየሱስ። ሚካኤል ወለተ ሚካኤል እሺ እንደምን ዋላችሁ? የእግዚአብሔር ሰላም ከእናንተ ጋር ይሁን ወንድሞቼ። የኔ ጥያቄ እግዚአብሔር ስለ ይመስገን። መንፈስ ነበረ። እሺ የኔ ጥያቄ ስለ መንፈስ ነበረ። ታስሮልኛል እና ከሌሎች ሰዎች ጋር ካልታሰረላቸው ሰው ጋር ሳወራ ይመጣብኛል እና ሲመጣብኝ የኔ መንፈስ ይፈታል ነው ወይስ እንዴት ነው? ይመጣብኛል። እሺ አሁን መልካም። ሰራዊት ይናበቡ የለ ያ ይናበባሉ ግን ያኔ አዎ እኔ ጋር ይፈታል ወይ? ትቶኝ ህልም አይቼ የማላውቀው ያኔ ግን ህልም እሺ አየሁኝ። በህልም መጥቶ ፈተነኝ። ማለት በህልም መጥቶ ፈተነኝ ስትይ አሁን ድሮ ማለት ግለ ወሲብ አደርግ ነበር መጀመሪያ ማለት ነው። ከዛ እሺ ሲታሰርልኝ አንተ ስታስርልኝ የሌዝቢያን እና 3 መናፍስት ናቸው የታሰሩልኝ እነዚህ ማለት ነው። እሺ እና ከታሰርልኝ በኋላ ህልም አቁሞ ነበረ። ከዛ የሆነ ሰው ከታሰሩ ጋር በኋላ ስለዚህ ስለመንፈሱ ስንወያይ ልጅቷ ገና እሺ አዲስ ነች እና ከዛ ግን ሌሊቱ ስተኛ ከሴቶች ጋራ ማንሱም እያልኩኝ አደርኩኝ እና የኔ ተፈትቶ ነው ወይስ ከዛ ሰው የመጣ ማንሱም ነው? እሺ በሁለት መንገድ እናየዋለን። ይህንን በሁለት መንገድ እናየዋለን። በእርግጥ መናፍስት ይናበባሉ። አዎ በደንብ ይናበባሉ። ካልታሰሩ ይናበባሉ። ሁለተኛ ሲቀጥል ደግሞ ከሰው ደግሞ የሚመጣ መንፈስ ሊኖር ይችላል። ከሰው የሚመጣ መንፈስ ሊኖር ይችላል። አንድ መረዳት ያለብን ነገር ይሄ ነው። ስለዚህ ምን ማድረግ አለብን? ለእንደዚህ አይነት ፈተና ከሰው ጋር በምንነጋገርበት ሰዓት እኛ ጋር ያሉት መናፍስቶች ሰራዊት እንዳይሰበስቡ ማሰር፣ ሌሎች ጋር ያሉት መናፍስት ደግሞ እኛን አይተው ወደ እኛ እንዳይገቡ ለመድኃኔዓለም አሳልፈው መስጠት፣ መድኃኔዓለም ልዩ ጥበቃ እንዲያደርግልን ማለት ነው። ግልጽ ነው። መፍትሄው ይሄ ነው። በሰዎች በኩል እያደረ ለሚፈታተን ማለት ነው። ሁለተኛ ሲቀጥል ደግሞ መንፈስ ደግሞ የራሱ የሆነ ደግሞ ጥበብ አለው ማለት ስልት ያደርጋል። ለምሳሌ ከሰው ጋር በተገናኛችሁ ቁጥር የምትረበሹ፣ የምትጨናነቁ፣ የሚረብሻችሁ ከሆነ ከሰው ጋር እንድትገናኙ ማይፈልግ ደግሞ መንፈስ አለ ማለት ነው። ግልጽ ነው። ከማን ጋር? ከሰው ጋር እንዳንገናኝ፣ እንዳናወራ፣ በተለይ መንፈሳዊ ምክር የምንሰጥ ከሆነ መንፈሳዊ ምክር እንዳንሰጥ፣ ሰውን እንዳናበረታታ የሚፈልግ መንፈስ ደግሞ አለ ማለት ነው። የታሰረ ብቻ አይደለም፣ የታሰረ ብቻ ነው እኔ ጋር ያለው መንፈስ ብላችሁ እንዳታስቡ። እሺ ወንድሞች፣ ስንት ያልታሰሩ አሉ፣ በጊዜው የሚጋለጡ ማለት ነው። ለጊዜው የተጋለጡት ይታሰራሉ፣ ያልተጋለጡትስ ምን ይሰራሉ? ግልጽ ነው አይደል? አንድ ያልተጋለጡ መናፍስቶች ሊኖሩ እንደሚችሉ ማሰብ። ምን አልሽኝ? አንዴ ታስሬያለሁ ካለ በኋላ ከዛ በኋላ ግን አስጮኸኝም አያውቅም። ታስሬያለሁም አላለም። በቃ አንድ እንዳለ ነው። መልካም። ግን ውስጥ ያደፈጡ ደግሞ ያልታሰሩ ሊኖሩ ይችላሉ። አንድ ሁለተኛ ሲቀጥል ደግሞ የሚታደስ የእድሳት መተት ሊኖሩ ይችላሉ። ሁለት ሶስተኛ መንፈስ ቢታሰርም እንኳን በተለይ እኛ ወደ ኃጢአት ተመልሰን የምንዘፍቅ ከሆነ እኛ መናፍስት ስራ የመስራት እድል አገኙ። ወደ ኃጢአት መልሰን ስንዘፈቅ ለፈጣሪ የማይመች አጋንንትን ደስ የሚያሰኝ ስራ መስራት ስንጀምር አይፈቱም። የታሰሩት ማለቴ ስራ አይሰሩም። ስራ የመስራት እድል ያገኛሉ። ምክንያቱም ኃጢአት ምን ስለሆነ? ግብራቸው ስለሆነ ኃጢአት። ስለዚህ አንድ ይህን መረዳት መቻል አለብን እና ምን ማድረግ አለብን? አንደኛ ፈጣሪን ከሚያሳዝን ስራ መጠበቅ፣ ሁለተኛ ደግሞ መናፍስት ቅድም እንዳልኩሽ እንዳይናበቡ አሳልፎ መስጠት፣ መናፍስቶቹን ማሰር፣ ከሰው መንፈስ መቶ ወደኛ እንዳይገባና እንዳይፈታተን ለመድኃኔዓለም አቤቱታ ማቅረብ፣ ልዩ ጥበቃ እንዲያደርግልን መማፀን። ሲቀጥል ደግሞ ያልታሰረ ያደፈጠ ከሰው ጋር ስንገናኝ እየጠበቀ የሚረብሽ መንፈስ ካለ ደግሞ እሱም እንዲታሰር መንፈሱን መቀጥቀጥ፣ ለመድኃኔዓለም አሳልፎ ሰጥቶ እንዲጋለጥ ጥረት ማድረግ ያስፈልጋል ማለት ነው።
በመቁጠሪያና በስልከት። ግልጽ ነው። በጣም ይሄን ግልጽ ይመስላል። ነው። አመሰግናለሁ። እግዚአብሔር ይስጥልኝ። የአገልግሎት ዘመንህን ያርዝምልህ። ማምላክ ትጠብቅ። አሜን አሜን አሜን። ታለም ወለተ ኢየሱስ ወለተ ማርያም ወለተ ወንድሜ ሰላም ይብዛ ወንድሜ። እኔ መጠየቅ የምፈልገው አሁን ያለሁት አረብ ቤት ነው። አረብ ሀገር ነው ያለሁት እና ገና ከአረብ ሀገር ስመጣ ወደዚህ ስመጣ ምንም ማውቀው ነገር የለም ማለት እንደዚህ በተለምዶ ክርስቲያን አለ አይደለ? የተለምዶ ክርስቲያን ነኝ ማለት እችላለሁ። እንደዛ ነበርኩ ማለት ነው። እና እዚህ ከመጣሁ በኋላ እዛም ስመጣ ምንድነው ሲሉኝ የነበረው ሴትየዋ እንደዚህ ብትልሽ እንኳን ብታስቸግርሽ እዛ እንደዚህ ያደርጋሉ እያሉ ያስፈራሩኛል እና የምትልሽ ነው እሺ ማለት ምናምን እያሉኝ ነው የመጣሁት ማለት ነው። እና እዚህ ቢሮም ከመጣሁም በኋላ ሴትየዋ እሷ የመሰላት እኔ ሙስሊም ምናምን ነበር የመሰልኳት እኔ ማለት ነው። ፓስፖርቴ ጋር ደግሞ መስቀሌ እንዳሰርኩ ነበረ ፎቶ ፓስፖርቴ ማለት። ከዛ እሱን ስታይ ደግሞ ቢሮ በጣም ረበሽ ሴትየዋ ማለት ነው። እዛ ቢሮ ያሉት ልጆችም በቃ እሷ የምትልሽን አሁን አስማሟትና የምትለዋን እሺ ትልሻለች በቃ ተሰልማለች ምናምን ብለዋት ነው መሰል። ከተስማመች በኋላ የምትልሽን እሺ ነው ማለት ምንም እምቢ እንዳትይ ምንም አይነት እምቢ እንዳትይ አደራ ምናምን ብሎ ከሴትየዋ ጋር እየይዞ ላኩኝ ማለት ነው። እዚህ ከመጣሁ በኋላ ልብስ ቀይሪ ብላ ስትሰጠኝ ልብሴን ስቀይር መስቀሌን አየችውና በጣም አበደች። ይሄን እኔ አልፈልግም አውጭ ምናምን ብላ አስወጣች። ከዛም በኋላ ከየቆየን ስንሄድ እዛ ያገናኘች ሴትዮም ነበረች አረብኛ ትችላለች እና እሷ ነበረች የምታነጋግርልኝ። ለእሷ እየደወለች ካልሰለመች ምናምን እያለች ትጨቀጭቃታለች ማለት ነው። እና እሷ ደግሞ አንቺ ለስራ ነው የሄድሽው፣ ስራ ፈልገሽ ነው የሄድሽው፣ ስለዚህ ገንዘብ ማግኘት ነው። ስለዚህ ስትመጪ የውስጥሽን እግዚአብሔር ያውቃል። ስለዚህ ስትመጪ እዚህ ትጠመቂያለሽ። ዝም ብለሽ ለእሷ ፍቃድ ስራ እንድትሰሪ እና አሁን ተሳፈሪም እንዳትልሽ ወይም የሆነ ነገር እንዳታደርግሽ እሺ በያት ምናምን እያሉ በጣም ያስጨንቁኛ ማለት ነው። ከዛ እኔ በቃ እሺ ብዬ ለስራ ከሆነ ብዬ እሷን እሺ አልኳት ማለት ነው። ስለዚህ አሁን ቅድም ስታናገር ነበር እና ሻሃዳ ያዥ ምናምን አለችኝና በፊትም መስቀሌን አስፈትታኛለች። ምንም የማውቀው ነገር የለም ሃይማኖትን ጠነካሬ ማለት ነው። ከዛ እሺ ብዬ እሺ አልኳት ሻሃዳ አስያዘችኝ ማለት ነው። ከዛ በኋላ መጽሐፍ ሰጠችኝ፣ የቁርአን መጽሐፍ ምናምን ይሄን ታነቢያለሽ ብላ በአማርኛ ሌላም ደግሞ የሚናበብ እንደዚህ የሚነበብ ብዙ መጽሐፍ ሰጠችኝ አንብቢ ምናምን ብላ ማለት ነው። ከዛ እሱን ሳነበው አነባለሁኝ። ከዛ የሆነ ሰዓት ላይ እንደውም ዝም ብሎ አጠራጠረኝ ብዙም በሃይማኖቴ ጠበቅ ያለ እንትን ስላልነበረኝ በሰዓቱ ማለት ከዛ እንደዛ እያልኩኝ እንትን ስል የሆነ ስልክ ከያዝኩኝ በኋላ እንደዚህ ትምህርቶችን መከታተል ጀመርኩና የመምህር ተስፋዬንም እያተከታተልኩኝ መንፈሳዊ ውጊያ ስጀምር እያወቅኩና በቃ ስለ ሃይማኖቴ እያወቅኩኝ መጣሁ ማለት ነው። ከዛ ይሄ ነገር እንዴት ነው ምናምን ብዬ የሆነ ሰዓት ላይ እንትን የሆነ ልጆች ሲያወሩ ሰምቼ ዝናብ ጥሎ ነበርና ውጭ ላይ ውሃ አጠራቅሜ በሳፋ በቃ እግዚአብሔር አንተ ታውቃለህ አንተ እንደገና ልጅነቴን ስጠኝ ብዬ በዛው ከውጭ አጠራመጣሁት በዝናብ ውሃ ታጠመኩ በራሴ ማለት ነው። ከዛም በኋላ እሷ ሳታይኝ ደግሞ ያስፈታችኝን መስቀሌን ክሩን ለብቻውና መስቀሌን ደግሞ የአንገት ብር ለብሼ ነበር። መስቀሌን በብሩ ለብሼ ክሩን መልሼ ያሰርኩት ከሷ ደብቄ ሴትየቱ እስካሁን አታውቅም ማለት ነው። በሰዓቱ ወር ወይም 2 ወር እስከሚሆን ሰዓት ድረስ ስገጂ ምናምን እያለች የእነሱን ሁሉ ታሰግደኝ ነበርና እሰግዳለሁ። ስሰግድ በሰዓቱ ምንድነው የምለው የእነሱን ከሰገድኩ በኋላ ጨርሼ ግን አምላኬ ሆይ እውነተኛውን ነገር አሳየኝ ግለጥልኝ እያልኩ ሁልጊዜ ነበር የምጨነቀውና ያው ግን ከሆነ ሰዓት በኋላ አቆምኩት። ይሄ መንፈሳዊ ውጊያ ከእንትን ካልኩ በኋላ የእነሱን መስገድ ምናምን ሁሉ አቆምኩ ማለት ነው። ሁሉ ሴትዮይቱ ሁልጊዜ ትጠይቀኛለች እየሰገድሽ ነው ምናምን እያለች ትጠይቀኛለች። አዎ እላታለሁኝ። ለእሷ እንደዛ ነው የምመስራት ማለት ነው። አሁን እሷ ሁልጊዜም ትጠራጠራለች። አሁን ጠንካራ ሁኚ ጸሎት ባደርግ እንዴት ነው? ጸሎት አደርጋለሁ አሁን እሰግዳለሁ ምን እላለሁኝ። ስለዚህ አሁን እኔ የእሷን እሺ ብዬ ሻሃዳውን ስለተቀበልኳት በእርግጥ ክጃለሁኝ ግን አሁን ግን ደግሞ ስለተመለስኩ እግዚአብሔርን እንዴት ነው? አደራ እህቴ እስከዛሬ ባለማወቅ ይሄን አድርገሻል። ባለማወቅ ከዚህ በኋላ ግን በጭራሽ በድብቅ የሚኮን ነገር የለም። እሺ እንዲህ ብሏል ጌታ በሰው ፊት ለሚመሰክርልኝ እኔ ደግሞ በሰማይ ባለው በአባቴና በመላእክቱ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ደግሞ እኔም ደግሞ በአባቴና በመላእክቱ ፊት እክደዋለሁ ይላል ማቴዎስ ወንጌል ምዕራፍ 10 ቁጥር 37። ግልጽ ነው። ይሄን እወቁ እሺ በደንብ። እቺ ማቴዎስ ወንጌል 10:37 ያለውን በደንብ ያዙ። በተለይ አስባችሁታል? አሁን ለምሳሌ በመድኃኒዓለም ፊት እንቆም የለ በኋላ ነፍስ ከስጋ ስትለይ
መድኃኒዓለም እኛ አታውቀኝም እኔ አላውቅሽም ነው የሚለው። አይከብድም? አላውቅሽም አላውቃችሁም እንደሚለው ማለት ነው። ከባድ ነው። ስለዚህ የግድ ምን ማድረግ ያስፈልጋል? በሰው ፊት አውቃችኋለሁ እንዲለን ምን ማድረግ አለብን? እኛ አውቀዋለሁ ሞቶልኛል ብለን መመስከር መቻል ግድ ይለናል። ግድ ነው። በቃ አንዲት ሴት ወይም አንድ ወንድ ልጅ በሰው ፊት አሻዱ እያለ ሻሃዳ ሲይዝ እኔ ክርስቶስ አልሞተልኝም እያለ ነው። ደሙን አላፈሰሰልኝም። ክርስቶስ አምላኬ አይደለም። ቶማስ ጌታዬ አምላኬ ብሎ የታመነለትን ክርስቶስ አምላኬ አይደለም። ጴጥሮስ በ3000 ሕዝብ ፊት አውቀዋለሁ የሞተልኝ እርሱ ነው ብሎ የመሰከረለትን አምላኬ አይደለም ብሎ እንደ መካር ነው ማለት ነው። በዚህ ሰዓት አንደኛ በጣም የሚያዝነው ፈጣሪያችን ነው። ሁለተኛ ተወዳጇ እናታችን እጅግ ነው የምታዝነው። አንድ ሰው እምነቱን ሲቀይር እኔ አምላክን አላቅም ብሎ በአደባባይ ሲክድ እመብርሃን በጣም ታዝናለች። እንደውም መምህር ተስፋዬ ገጠመኝ ላይ የሰማሁት ልንገራችሁ። ለወንድ ብላ ጴንጤ ሆነች። ይሄን ገጠመኝ ድሮ ነው የሰማሁት፣ ግን አስታውሰዋለሁ አሁን ድረስ። በጣም ገርሞኝ ነው ያዳመጥኩት። ለወንድ ብላ ጴንጤ ሆነችና እመብርሃን በሕልም መታ የተቀደ ልብ የለም ልብ ስዕል አየሽ እኔን እንደዚህ ነው የወጋሽኝ እንዲህ ነው ያደማሽኝ ትላታለች። ይሄ በጣም ልብ የሚነካ ነው በእውነት። እንዲህ ነው ልቤን ያደማሽ ሃይማኖትሽን ቀይረሽ ብላት፣ ግን ተመለሰ ልጅቷ እግዚአብሔር ይመስገን። እና ምን ላችሁ ፈልጌ ነው እመብርሃን ታዝናለች። ሲቀጥል መላእክቱ አጠገባችን ያሉት ወይኔ እንዴት እንደሚያዝኑ እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሩፋኤል እንዴት እንደሚያዝኑ። በተለይ አምላካቸው ሲካድ አይወዱም። ፈጣሪያቸው ሲካድ አይወዱም። እጅግ ነው የሚያዝኑት። በተለይ ሊቀ መላእክት ቅዱስ ገብርኤል ያደረገውን ታውቃላችሁ አይደል? የስቅለት ቀን ምን ነበር ያደረገው? አምላኩ የሰውን ስጋ ለብሶ በደም ተጠምቆ ሲያየው ምን ነበር ያደረገው? ሰይፉን በቁጣ አልመዘዘም? አልወረወረው እኮ። አስቡት። ይሄ የሚያሳየው ቅዱሳን መላእክት ለአምላካቸው ያላቸውን ቅናት፣ አምላካቸው ሲከዳ አይወዱም። ኃጢአት ስንሰራ ቢመለከቱን ይሻላቸዋል አምላካችን ስንክድ ከሚመለከቱን። እና አንድ መረዳት ያለብን ነገር ይሄ ነው፣ ዋጋ ያስከፍላል። ስለዚህ ጥንቃቄ ማድረግ ያስፈልጋል። እስከዛሬ ባለማወቅ ይሄን አድርጋችኋል። ወደፊቱ ግን በሃይማኖታችሁ እንዳትደራደሩ። እንዴ ከሰማዕታት ጥንካሬን ተማሩ። መንፈሳዊ ፊልም ተመልከቱ። መርቆሬዎስን ታውቁታላችሁ? አቤት ጀግንነቱ! በጣም ነው የሚገርመኝ። ለሮማ ንጉስ እንዴት እንዳገለገለ ማንም እንደሱ ያገለገለ የለም። እሱ ባይኖር ኖሮ የሮም መንግስት ባልጸናሽ ነበረ። ምክንያቱም በርበራውያንን እጅግ የተበቀለው ብቻውን እሱ ነበር። ከዛ መጨረሻ ላይ ንጉሱ አማልክቶች አፖሎና አርጤምስ ናቸው ያደረጉት ብሎ ዕጣን ናሰዋለው። ማንን? መርቆሬዎስን። መርቆሬዎስ በጣም ስሜታዊ ሆነ። እዚህ ጋር በጣም ተናደደ። ምክንያቱም ሰይፍ የሰጠው መንገድ ላይ ማን ነበር? እስቲ ንገሩኝ። እየሄደ እያለ ቅዱስ ሚካኤል ሂድ አምላክ ካንተ ጋር ነው አንተ ድል ትነሳለህ ብሎ ሰጥቶት ድል የተቀዳጀው እሱ ነው። ከዛ ና ሳዋ ሲሉት በጣም ስሜታዊ ሆነ። እዚህ ጋር ወዲያው ትጥቁን ወረወረለት። ከእንግዲህ አላቅም አታቀኝም፣ እኔ የመድኃኒዓለም ነኝ። ይሄ አንተ የምትደሰተበትን ድል ያገኘሁት በሱ ነው እንጂ በማንም አይደለም። የፈለከውን አድርግ ከዚህ በኋላ ስጋዬ ልታሰቃይ ትችላለህ፣ ነፍሴን ግን አታገኛትም ማለት ቆረጣ። አያችሁ አይደል? እንዲህ ቆራጥ መሆን አለብን። አሁን ስራውን አጣላጣም መርቆሬዎስ በዚህ ምክንያት በቃ ምኑን መረጠ? እምነቱን፣ ሃይማኖቱን መረጠ። በቃ ከሃይማኖት አይበልጥብኝም ማለት ትልቅ ማድረግ እኮ ነበር የተሰጠው። ባይገርማችሁ የወታደር አለቃ ነበር፣ ጀነራል ነበር እኮ ዋና ጀነራል ነበረ። የሮምን ወታደር የሚመራ እሱ ነው። ትጥቁን ፈታ። አልፈልግም ይሄ ነገር አለ።
ለመነው፣ አባበለው፣ እንዲያረጋለው የመንግስቴን እኩሌታ እሰጥሃለሁ እንዲያረጋ ምንም አልሰማውም። አይበልጥም፣ ይሄ ሁሉ መድኃኒዓለም ከሚሰጠኝ ክብርና ሀብት ያንተ ምንም አይደለም አለው። ለራስ አድርገው አለው። አምላኮቹን እንደውም ሰደበበት። ከዛ በኋላ በስቃ አሰቃየው። ምንም ግን ሊለውጠው አልቻለም። እንዲህ መሆን አለብን ልላችሁ ፈልጌ ነው ወንድሞች። ደግሞ ይኸውላችሁ አንድ ነገር ልንገራችሁ። ስለ ሃይማኖታችሁ ስትደሰሱ፣ ስትሰደዱ፣ ስትቸገሩ፣ ስራ ስታጡ የእውነቴን ነው የምላችሁ በጣም ደስ ይበላችሁ። የማይገለጽ ሐሴት በውስጣችሁ ሊሰማችሁ የሚገባው የሆነ ጀግንነት ይሰማችሁ። በእውነት እናንተ አሸንፋችኋላ። እኔ ስራዬን ይቅርብኝ ገደል ይግባ ብላችሁ እኮ ስታዩት ወይኔ ቅዱሳን መላእክት እንዴት እንደሚደሰቱ በዚህ ጀግንነታችሁ፣ በዚህ ቆራጥነታችሁ እንዴት እንደሚደሰቱ፣ እንዴት እንደሚንከባከቧችሁ፣ ካጠገባችሁ ሊሩቁ አይፈልጉም። ሰይጣን አንገቱን ነው የሚደፋው የዚህን ሰዓት። ስራዬ ገደል ይግባ አልፈልግም፣ ያንቺ ስራ እንብየው አልፈልግም፣ ሸኘኝ ከፈለግሽ። እንዲህ ብላችሁ በስሜት ልክ እንደ መርቆሬዎስ ለሃይማኖታችሁ የምትናደዱ የምትቃጠሉ ነው ልትሆኑ የሚገባው። ይሄን ነው በደንብ ማሰብ ያለባችሁ። እኔም አጥብቄ የምነግራችሁ ይሄ ነው። የትም ቦታ ብትሆኑ በሃይማኖታችሁ አትደራደሩ እና ይሄንን ነው የምላችሁ። ስለዚህ ስራ ማጣት እንዴ ለምን ገደል አይገባም? የክርስቶስን ዋጋ የሚያሰጣኝ ከሆነ ባዶ የሚያደርግብኝ ከሆነ እና እህቴ ከዚህ በኋላ ግን ቆራጡኝ። እሺ እህቴ አውቃለሁ ፈተና ይገጥምሻል። አውቃለሁ ከስራ ልትባሪ ትችያለሽ። አውቃለሁ ስራ ፍለጋ ልትንከራት ትችያለሽ። ግን መድኃኒዓለም አይጥልሽም። በዚህ ምክንያት ደግሞ ዋጋሽ ከፍ ይላል በሰማይ እንጂ እኮ ብሏል ጌታ ማቴዎስ ወንጌል ምዕራፍ 5 ላይ ምዕራፍ 5 ቁጥር 11 እስከ 12 ሲነቅፏችሁ ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ደስ ይበላችሁ፣ ዋጋችሁ በሰማይ ታላቅ ነውና ሐሴት አድርጉ። ከእናንተ በፊት የነበሩትን ቅዱሳንን እንዲሁ አድርጓቸዋልና ብሏል እኮ ጌታ። ደስ ይበላችሁ፣ እኔ ትልቅ የማይናወጥ ዋጋ እያዘጋጀውላችሁ ነው። በአባቴ ቤት ብዙ መኖሪያ አለ፣ ሄጄም ስፍራ አዘጋጅላችኋለሁ አላለም ጌታ? ዮሐንስ ወንጌል ምዕራፍ 15 ላይ ምዕራፍ 14 ላይ አላለም? እስቲ ዮሐንስ ወንጌል የሚጸልይ ሰው በአባቴ ቤት ብዙ መኖሪያ አለ፣ ሄጄ ስፍራ አዘጋጅላችኋለሁ፣ ስፍራ ባዘጋጅላችሁም እኔ ወደ እናንተ እመጣና ወስዳችኋለሁ አላለም? ብሏል እኮ። ስለዚህ ዋጋ እያዘጋጀልን ነው እሱ። እኛ ምንም ልናዝን አይገባም በዚህ ምድር ላይ ብንንከራተት። እስቲ ቅዱስ ዮሐንስ አፈወርቅ ማናት ነበረ ያባረረችው ከመንግስቱ? ማን ነው ከሊቀ ጳጳስ መንበሩ? መንፈሳዊ ፊልም አላያችሁም? የቅዱስ ዮሐንስ አፈወርቅን ስታሳድደው ንግስት አውዶክሲያ በጣም ደስ የሚል ዝማሬ አልሰማችሁ? በበረሃው ግለት የሚል ዝማሬ። በቃ እንደዛ ተስፋ እያደረጋችሁ ነው መውጣት ያለባችሁ። ተስፋ አድርጉ። ቅዱስ ዮሐንስ አፈወርቅ እንደዛ ሲሰደድ በጣም በውስጡ ልዩ ሐሴት እያደረገ ነበር። በስደት እኮ ነው በነገራችን ላይ ቅዱስ ዮሐንስ አፈወርቅ ያረፈው። ውሃ እያለ የለመናቸው ወታደሮችን ውሃ እንድንሰጥ አልታዘዝንም እያሉት እንደዛ ተሰቃይቶ ተሰደደ። ለምን? ለሃይማኖቱ። ከዛ አንድ ቅዱስ ዮሐንስ አፈወርቅ እስቲ የት የሆነ የገባው ብሎ ሱባኤ ገባ፣ ያለበትን ቦታ እንዲያሳየው። ካረፈ በኋላ እኮ ነው። ከዛ ብዙ ቅዱሳን እንትኖች ማነው ሊቀ ጳጳሳት በጣም ሐሴት ሲያደርጉ ተመለከታችሁ። ዜና አበው ላይ ነው ያነበብኩት ይሄንን። አዘነ ግን መጨረሻ ላይ የእግዚአብሔር መልአክ ነበር የሚያሳየው በህልም በራእይ። ምን ነው ምን አዘንክሳ? ለምን አዘንክ ሲለው ከሊቀ ጳጳሳቶቹ መካከል አባቴ ዮሐንስ አፈወርቅን አጣሁት አለ። እሱማ ኃጢአተኛ ሰው የማይመለከተው የክርስቶስ ዙፋኑ ስር ነው የተቀመጠው ተባለ። አይገርምም? የማን አጠገብ? ክርስቶስ የክርስቶስ ዙፋን። ምክንያቱም ስለ ክርስቶስ ማለት
ጸጋውን ከዛ ልክ ነው እንዳለ በስላሴ ስም ይሰማችኋል? እንደውም እህቶች አሁን አይሰማም ወንድማችን። በስላሴ ስም አሁንስ አሁን ይሰማል። መልካም። እሺ ይኸውላችሁ እንደውም እስከ ዛሬ ድረስ ተደብቀን ሃይማኖታችን ሳንገልጥ በመቆየታችን ልናዘን ነው፣ ልንጸጸት አይገባ። ይገባል። እሱ ራቁቱን መስቀል ላይ ሆኖ መቼ አፈረ? እስቲ ንገሩኝ። አፍሮብናል እንዴ? አፍሯል? እርቃኑን እኮ ነው የተሰቀለው፣ ምንም ልብስ አይለብስ። እሱ ያላፈረብኝ እኔ እንዴት አፍርበታለሁ? እሱ ያላፈረብኝ እንዴት አፍርበታለሁ? አራ አላደርገውም። በኃጢአት ደካማ ልሆን እችላለሁ፣ ጽድቅ ስራ ለመስራት ደካማ ልሆን እችላለሁ። እንዴት ግን በሃይማኖት ይደራደራለሁ ልንል ይገባል። እሺ ግልጽ ነው አይደል? ይሄ ነው እስከ ሞት ድረስ የታመንኩኝ የሚል ቃል አለ። ልትቀበል ያለህን መከራ አትፍራ፣ እስከ ሞት ድረስ የታመንኩኝ የህይወት አክሊልን እሰጥሃለሁ ብሏል እኮ ጌታ ዮሐንስ ራዕይ ምዕራፍ 2 ላይ እስከ ሞት ድረስ የታመንኩን። ልብስን እንዳታሰርቅ ሚል ቃልም እኮ አለ ደግሞ ዮሐንስ ራዕይ ላይ እዛው ላይ ልብስን እንዳታሰርቅ ማንም አክሊልን እንዳይወስድብህ ያለን አጽንተ ያዝ የሚል ቃልም እኮ ደግሞ አለ ዮሐንስ ራዕይ ላይ። ራቁቱን እንዳይሄድ ነቅቶ ልብሱን የሚጠብቅ ብፁዕ ነው። ልብሱን የተባለ ምንድነው ታውቃላችሁ? ምንድነው እስቲ? ልብስ እምነት ሃይማኖት እኮ ነው፣ እምነትን ነው። አዳም እኮ ይሄን ልብሱን ያጣው አይደል እንዴ? የበለስ ቅጠል የለበሰው ምኑ ስላጣ ነው? ልብሱን ስላጣ አይደል? ጸጋውን ስላጣ። ይሄ ልብስ የተባለው እኮ ሃይማኖት ነው። እና አንዲት ሴት አንድ ወንድ ሻሃዳ ሲይዝ ይሄ ልብሱን እየተገፈፈ ነው፣ ልብሱን እየተነጠቀ ነው ማለት ነው። ይሄ በጣም ከባድ ነው፣ በጣም ከባድ። ስለዚህ እህቴ ከዛሬ ጀምረሽ ጠንካራ ሁኚ እሺ። ግን አስቀድመሽ ጸልይ። ምን በይ አልኩሽ? ምን በይ? ጸልይ። ሱባኤ ግቢ፣ ጸልይ። ጌታዬ መድኃኒዓለም በእምነት ጠንካራ አድርገኝ፣ በሃይማኖቴ የማልደራደር ጀግና አድርገኝ ጌታዬ። ታስታውሱ እንደሆነ አሁንም አስታውስኩኝ፣ ግን እያበዛውባችሁ በመሆኔ በጣም ይቅርታ እሺ። ወዳችሁታል። ግን የምናገረው ንግግር ልቀጥል። አንድ ታሪክ መጥቶልኝ ነው ባይሙሬ። መልካም። በፋርስ ሀገር ላይ ማለት ነው፣ ፋርሳውያን ወይም የዛሬዋ ኢራን ሀገር ፀሐይ ያመልኩ ነበረ። እንደውም የድሮ ባንዲራቸው ምን አለበት እስቲ? የአሁኑ ሰው የድሮ ምንድነው ያለበት? አላያችሁም? በሶሻል ሚዲያ ላይ ፀሐይ እንዳለበት አላያችሁም? አለበት የለበትም? ፀሐይ ነበረበት። አዎ ሰይፍ የያዘ የሆነ ፀሐይ፣ አንበሳ መሳይ ማለት ነው። ፊቱ ፀሐይ ነው፣ ሰይፍ ይዟል፣ ግን አንበሳ። እንደዛ አይነት ባንዲራ ነው ያላቸው። እና ፀሐይ ነበር የሚያመልኩት። ድሮም ጀምሮ ፀሐይ ነው። ያው አሁንም አልሸሹም፣ ዞር አሉም። አሁንም ጣዖት ነው የሚያመልኩት። ምናባዊ የሆነ ጣዖት ያመልካሉ። አሁንም አላህ ማለት ለኛ እንደዛ ነው፣ ምናባዊ ጣዖት ነው። በመሐመድ የተፈጠረ ምናባዊ ጣዖት። ልክ እንደዛ ያመልኩ ነበረ። ስለዚህ እንዲህ በሚያመልኩበት ሰዓት አንድ የንጉስ ጀነራል ሆኖ ተሹሞ ነበረ። ክርስቲያን ነው፣ ግን የንጉስ አማካሪ ሳቦር ይባላል፣ የፋርስ ንጉስ። ታዲያ ወትውቶ ከክርስትና አስወጣውና ፀሐይን አስመለከው። እህቶቹ በጣም ስሜታዊ ሆኑ። እህቱና እናቱ እንዴት አምላከ ክርስቶስን ትክዳለህ ብለው ከመጽሐፍ ቅዱስ ጥቅስ ጠቅሰው ሰጡት።
ደብዳቤ ከዛሬ ጀምሮ ፊታችን አታይም አሉት። ደብዳቤውን ሲያነብ አለቀሰ። መጀመሪያ እኮ እሱ ተደብቄ ማንን አመልካለሁ ብሎ ነው። ተደብቄ ማንን? ክርስቶስን አመልካለሁ። በግልጽስ ለንጉሱ ማንን አመልካለሁ? ፀሐይን አመልካለሁ። ይሆናል? ያስኬዳል? ንገሩኝ። አያስኬድም አይደል? እንዲህ አይነት አካሄድ አይቻልም። ከዛ አለቀሰ። ደብዳቤያቸውን አንብቡ። ከዛ ረጅም ጸሎት ጸለየ። ከዛ በንጉሱ ፊት ሄድና የፈለከውን አድርገኝ ከዛሬ ጀምሮ እኔ ክርስቲያን ነኝ አለው። ከዛሬ ጀምሮ ፀሐይን አላመልክም። ንጉሱ ዛተበት። አሰቃያለሁ፣ አይተህ ማታውቀው መከራ ነው ማመጣብህ አለው። ስጋዬን ልታሰቃይ ትችላለህ፣ ነፍሴን ግን ምን አትላትም? ነፍሴን አታገኛትም አለው። ከዛ ብዙ ስቃይ አሰቃየው። ደግሞ እኮ እንዴት ያሳዝናል የተሰቃየው ስቃይ። በየቀኑ የሆነ አካላቱን ይቆርጣሉ። አይከብድም? አይከብድም? አንድ አካሉን ይቆርጣሉ ዛሬ፣ ነገ ደግሞ አንድ አካሉን። ዛሬ ቀኝ እጁን ከቆረጡ ነገ ግራ እጁን፣ ዛሬ አንድ ግራ እግሩን ከቆረጡ ነገ አንድ ግራ እግሩን። ደረትና ሆዱ እስኪቀር ነው የቆራረጡት። ከዛ ምድር ላይ ሆኖ እግዚአብሔር ሆይ ከዚህ በኋላ ቀና ብዬ እግሬን አቁሜ የምጸልይበት አካል የለኝም። አምላኬ ነፍሴን ተቀበል። ጌታዬ ኢየሱስ ክርስቶስ በአንተ የሚማጸኑ ሁሉ እባክህ አትተዋቸው ብሎ እያለቀሰ ጸለየ። እግዚአብሔርም ከሰማይ ድምፁን አሰማው። አስደናቂ ቃል ኪዳንም ገባለት። ካረፈ በኋላ እህቶቹ መጡ። እህቱና እናቱ መጡ። ደስ እያላቸው በማልቀስ ፈንታ ደስ እያላቸው ነው የቀበሩት። አያችሁ አይደል? ይሄ ነው። ስለዚህ ምንም አይነት ፈተና ቢገጥመን በማን መታመን አለብን? በማን? በእግዚአብሔር መታመን አለብን። እና ይሄን ይመስላል። ወለተ ማርያም ግልጽ ነው? ጥያቄ የጠየቅሽኝ አንቺም በእምነትሽ አሜን አሜን እህቴ። እና ሌሎቻችሁም እንደዚህ አድርጋችሁ ከሆነ ሻሃዳ ይዛችሁ ከሆነ ለተለያየ ነገር ለስራ ብላችሁ ለወንድ ብላችሁ ለጥቅማ ጥቅም ብላችሁ ሻሃዳ ያዛችሁ ከሆነ እህት ወንድሞች ዛሬውኑ እንዳይረፍድባችሁ ንስሐ ግቡ። ቄደርም ተጠመቁ። ንስሐ ግቡ፣ ቄደር ተጠመቁ፣ ቅዱስ ቁርባን ተቀበሉ። ይህን ሳታደርጉ ግን ሞት ቢመጣ ትነጠቃላችሁ። ወደ ሲኦል ነው ማለት ነው። ወደ ገሃነም ነው የምትጣሉት ማለት ነው። ምንም ማስተባበያ አያስፈልግም። እኔ እንዲህ ስለሆንሽ አንዳንዱ እንዲህ ያለ የሚመክር አለ። እኔ በጣም ይገርመኝ። አገልጋይ ተብሎ አንቺ አረብ ሀገር ነሽ፣ አንቺ ስደት ላይ ነሽ፣ አንተ ስደት ላይ ነህ፣ ያለብን ጫና ፈጣሪ ያውቃል። እንደዚህ እያሉ ህዝቡም ያሰንፋሉ። ይሄ ትክክል አይደለም። ትክክል የሆነ ምክር አይደለም። እየመከሩ እያጠፋችሁ ነው ያሉት። እንዲህ ብሎ ነገር የለም። ቅድሚያ በህይወታችን ሊመጣ የሚገባው ስራ ነው ወይስ ሃይማኖት? ንገሩኝ እስቲ። ሃይማኖት አይደል? ቀድሞ ሊመጣ የሚገባው ሃይማኖት ነው። እና ይህን እንዳትረሱ ልላችሁ ፈልጌ ነው። ካልሆነ ግን ገሃነም ነው የምንገባው። እግዚአብሔር ከዚህ ሰውረንና ቀጥሎ ሌሎቻችሁ እሺ ኪዳነ ምሕረት እናቴ። እሺ ወንድሜ፣ የኔ ጥያቄ በቤተሰብ ጉዳይ ነውና ቤተሰብ በአዳም እኮ እኔም ራሴ ነበርኩት ደርሼዋለሁ። በጣም ነው የሚመለከው። እናቴ በጣም ስታመልከው ነበረኝ። በኋላ ዝም ብላ ብድግ ብላ ነው በድንገት ነው በቃ በቃኝ ብላ ተወችው። ቆርባለሁ ብላ ሲቆሩ ደግሞ አባቴም አልወደድም። በግዳጅ ነው ያስቆረበችው። ቆርባለሁ አለችው። ንስሐ እኮ በቅጡ አልገቡም። የገጠር ቄስ ደግሞ በጣም እንትን አይሉም፣ አጥብቆም አይዙምና በቃ ንስሐ ሳይገቡ ነው ወደ ቁርባኑ የቀረቡ ማለት ነው። እና አሁን በቃ እኔንም ለራሴ እያመለኩት ነበር። ወደ ስደት ሀገር ከዚህ ከመጣሁ ነው ሁለመናው የተረዳሁት። አሁን በቃ እኔ ብቻ ነኝ የነቃሁ እንጂ ሁሉም አልነቃም። ወንድሞችም ሁላቸው በቃ ዞማዊ ናቸው። በቃ ሁላቸው ቆይ ንስሐ በቅጡ አልገቡም ሲባል ንስሐ በቅጡ አልገቡም ስትይ ለምሳሌ እንዴት በቅጡ አልገቡም ስትይኝ አሁን እንድታብራሪልኝ ስለፈለኩ ነው። ኃጢአታቸውን በደንብ ሳይናዘዙ ነው ወይስ ኃጢአታቸውን ሳይተው ማለት ነው?
ለማለት ፈልገሽ ነው? አባት ነፍሳቸውማ በቃ እንደዚህ ሰርተናል ሲላቸው አዲያ ካንተ ከባልሽ ውጭ ሌላ ሰው ካልሄድሽ ከመስት ውጭ ካልሄድክ ምን ችግር ያለው ብለው እኔ አባት ነፍሳቸው ነው ንስሐ አልገቡ ብዙ የተሳሳቱ ብዙ ኃጢአት እኔ የማውቀው ኃጢአት አለ ማለት ነው። አልተናዘዙም እነኛን። አዎ ቀሱም አጥብቆ አልያዛቸውም። ገባ ቀሱስ አላጠበቀላቸውም። እሺ እኔ ከሱ ነው ጥፋት የሚለው በቃ አሁን እንደዚያው ብለው ወደ ቅዱስ ቁርባኑ የቆረቡት እንግዲህ ብዙ አመት አስቆጥረው ወደ 15 አመታቸው አስቆጥረዋልና አሁን በቃ ቤተሰብ ያለው ሁሉ ዝብርቅርቅ ነው። አሁን እህቷም አሁንም እያመለከችው ነው አልተወችው። እኔም ለራሴ ስደት ከመጣሁ ነው በቃ እኔ እንግዲህ ለአንተ አላመልክም ክጄሃለሁ የስላሴ ነኝ እንጂ አንተ አይደለሁም ብዬ ክጄዋለሁ። እያሳቃየኝ ነው በገንዘቤም በጠናይም እየተሳቃየሁ ነው። ግን ምንም አይመስለኝም። ሁሉን አጥቼ እሱ ባገኘው ምንም አይመስለኝም ለራሴ ማለት አሁን በቤተሰብ ዙሪያ ነው የተጨነቅኩኝ። ወንድሞቼ ሁላቸው ዞማዊ ናቸው። አንድ ከለ ያለ የሚባል የለም። በቃ እናቴም ለሱም ቆረበኝ እንጂ በቃ ልጆቿ ጋራም እንደሳት እየተባለኝ ነው የምትለው። በቃ አንድ ሰው ቆረበው ለመናውት ነው በቃ መልካም እሺ። እና አባቴ ደግሞ አይሙሮውን አውጥቶ ቁጭ ብሏል። አይሙሮ በቃ የለም አይሙሮ አይሰራም። እንደ ህፃን ልጅ ሆኗል። ገና ሌላ በሽታ የለውም። አይሙሮ ብቻ ነው የተያዘው። አሁን የማውቀው ኃጢአት ብዙ ኃጢአት አባቴ የተሳሳታቸው ኃጢአት አለ። እናቴ ብታብድም ብትልም ደህና ናት። አይሙሮ አልሳተኝ። አባቴ አይሙሮ ሱታል። አሁን ሲጨንቀኝ ለራሴ ስቀጠቅጥም ወደ እኔና ከአባቴ ላይ ያለ አይሙሮውን የያዝከው መንፈስ ወደ እኔና አለዋለሁ። ግን ሊመጣ አልቻለም። መንፈሱም ሊመጣ አልቻለም። መንፈስ መሳብ ሳይሆን መንፈስ መሳብ ሳይሆን ማድረግ ያለብሽ ለሱ መጸለይ ሱባኤ መግባት ነው እንጂ ለአባትሽና አንቺ ሁለት ነገሮችን ብቻ አድርጊ በዚህ ጉዳይ ላይ። መንፈስ መሳብ አንቺ ነው ፈተና ውስጥ የባሰ የሚያስገባሽ። ግልጽ ነው። ምን ማድረግ ነው? አንቺ የበለጠ ፈተና ውስጥ ነው የሚያስገባሽ። መንፈስ መሳብ አይደለም። ምንድነው የምታረጊው? ጌታ መድኃኒዓለም መናፍስቶችን ከህይወታቸው አውጥቶ ለእውነተኛ ንስሐ እንዲያበቃቸው በቅዱስ ቁርባን እንዲጸኑ ለእናት ለአባትሽም ለወንድሞችሽም ለእህቶችሽም ጭምር ነው ጸሎት የምታደርጊው። ግልጽ ነው። ይህንን አድርጊ። አንደኛ በጸሎት ማሰብ ሱባኤ ብትቺ ሱባኤ እየገባሽ፣ ሲቀጥል ደግሞ የመጽሐፍ ቅዱስ ጥቅስ እያሸለም በምትችው መልኩ መምከር። አናብብም ወንድሜ መንበብ አልችልም። እኔ ማንበብ አልችልም። ሱባኤ ግን በአባቴ ጉዳይ ደጋግሜ ሞክሬ ብዙም አልተገለጸልኝም። ግን በቃ እንደሚድን ነው የሚያሳየኝ፣ የመንፈስ መሆን ነው የሚያሳየኝ። ይሄ ሲሆን ሲጨንቀኝ ሌላ አስጨንቀኝም። እድሜው እንግዲህ እንኳን ሱባኤ የምትገቢው እንዲያድንልሽም ጭምር ነው ማለቴ ድነታቸውን እንዲያፋጥን ማለት ነው። ምናቸው እንዲያፋጥን? ድነታቸው እንዲያፋጥን። አዎ እንደሚድን ነው ማሳየኝ። ግን በቃ አሁን እኔ ጨነቀኝ ማለት ነው። ይሄ ኃጢአት የገባቸው ኃጢአትስ እንዴት ነው? በቃ እንደዚህ ብሎ ካለፈ አባቴስ እንዴት ነው እጣ ፋንታው ምንድን ነው የሚለው ነው እኮ። ለዛ እኮ ነው አሁን አንደኛ እሱ የእግዚአብሔር መሐሪነቱ ላይ ነው የሚታየው። እኛ ግን ማድረግ ያለብን የታዘዝነውን ነው አይደል የምንፈጽመው። ንስሐ ግቡ ተብለናል። ንስሐ መግባት በሚገባ ኃጢአታችን ተናዘን ስጋው ደግሞ ተቀበሉ ተብለናል። ስጋው ደግሞ መቀበል ነው ከኛ የሚጠበቀው አይደል። ሌላው ሰው ቢያርፍ ምን ይሆናል ዕጣ ፈንታው? እሱ የእግዚአብሔር ፍርድ ነው። አንዱ እሱ ነው ማየት ያለብሽ። ሁለተኛ ሲቀጥል ደግሞ አንቺ ማድረግ ያለብሽ ነገር ቤተሰቦችሽ በሚገባ እየተጓዙ ነው ወይ ብለሽ ቼክ ታደርጊያለሽ። በሚገባ እየተጓዙልሽ ካልሆነ ሁለት ስራ ነው የምትሰሪው። አንደኛ ድነታቸውን እንዲያስተካክል አምላክን መማፀን፣ ሁለተኛ ሲቀጥል ደግሞ አንቺ መምከር ማትጪ ከሆነ ደግሞ የሚመክሩልሽ መምህራኖችን የለም የሚመክሩልሽ መምህራኖችን ስልክ ቁጥራቸውን እየተቀበልሽ አባቴን ምከሩልኝ፣ እናቴን ምከሩልኝ፣ በሚገባ ተናዘው ስጋው ደግሞ እንዲቀበል አድርጉልኝ፣ ይሄው ስልክ ቁጥራቸው በዚህ ደውሉ ይሰራላቸዋል ብለሽ ከመምህራን ጋር ምን ማድረግ ማገናኘት። ግልጽ ነው አይደል? እየሰማሽ ነው አይደል? እንደዛ ማድረግ ትችያለሽ። በዚህ መልኩ እነሱን ለንስሐ ህይወት እንዲያበቋቸው ማድረግ ይቻላል። ለምሳሌ እንበልና መምህራን ካሉ ለዛ መምህር በስልክ ትደውይና
ቤተሰቦቼ ንስሐ አልገቡም፣ ንስሐ ገብተው በሚገባ ተናዘው እንዲቆርቡ ያደርጉልኝ እባክዎትን ብለሽ መጠየቅ ትችያለሽ በስልክ ደውለሽ። እሺ አሁን እኮ ወንድሜ እኔ እኮ እናቴ ደህና ናት፣ እንትን አልተሰወረችም። አባቴ እኮ እኔን እኮ አላቀኝም። አሁን በስልክ ራሴ ብዙ ዓመት እዚህ ያስቆጥራለሁ። እኔ ራሴ በስደት ሀገር ነው ያለሁኝና እሺ ደውዬ እኮ ድምፁ ልስማው ስል እኮ ማንሽ አላቅሽም ነው የሚለኝ። አሃ እና አይምሮ ይሄን ናቷል ማለት የጨነቀኝ ያን ኃጢአት ማውቀው ኃጢአት ኃጢአቱን ማውቀው ስለጨነቀኝ ነው። በቃ ከሱ ያለ መንፈስ ወደ እኔ ምለው አይምሮ እሺ እንኳን ቢመለስ ያን ኃጢአቱ ብናዘዝ ነው። እኔ ይሄ ነው ያስጨነቀኝ እንጂ ሌላው አይደለም። ይሄ ነው በቃ እንዴት ነው ጸበል እንዲሄድ ማድረግ ይሄ ነው አይቻልም? ታዲያ ያስጨነቀኝ። ጸበል እንዲሄድ ማድረግ አይቻልም? በቃ ሁሉ የደነዘዘ ነው ወንድሜ። እዚህ ሳዑዲ ያሉ እዚህ ስደት ሀገር ያሉ በቃ ሁላቸው ሲጋራ የሚያጠሹ ጫት የሚቀሙ ናቸው። ምንም አንድ ሰው የለም። እኔ ብቻ ነኝ እየነቃሁኝ። እኔ ደግሞ በስደት ወደ ሀገሬ ገብቼ አባቴ ወደ ጸበል ወደ እንትን እንዳልወስድ ደግሞ እኔ ደግሞ በዚህ ደግሞ መንፈሱ እንትን እያለኝ ነው። በቃ አይሳካልኝም አለ። በቃ ወደ ሀገር መግባት አልቻልኩም። እሺ መልካም። ግን እዚህ ጋር አንድ መረዳት ያለብን ነገር አለ። በሃይማኖታችን አስተምሮ የምንረዳው ነገር ምንድን ነው? በመንፈሳዊ እይታ አንድ ሰው በሃይማኖቱን በተለይ አይምሮን ካጣ ኃጢአቱን ለመናዘዝ ምን ያደርጋል? መጀመሪያ ወደ ጸበል ነው የሚሄደው። ወደ ጸበል እንዲሄድና እንዲጠመቅ ፈውስ እንዲያገኝ ይደረጋል። ያ ካልሆነ ግን በንስሐ አባቱ ትእዛዝ እንዲቆርብ ይደረጋል። ምን እንዲያደርግ? እንዲቆርብ። ምክንያቱም ያ ሰው ራሱን አውቆ ምን ማድረግ ስለማይችል ኃጢአቱን መናዘዝ ስለማይችል ማለት ነው። ይሄ ይደረግ ይሄንን ያደርጋል። ይሄንን ግን የሚወስነው ማን ነው? ማን ነው የሚወስነው? ንስሐ አባት ነው የሚወስነው። በዚህ መልኩ ማድረግ እንችላለን ልላችሁ ፈልጌ ነው ባጭሩ። ግን አንቺ ምን ማድረግ ትችያለሽ ከተባለ ለቤተሰቦችሽ ለእናትሽም ሆነ ለአባትሽ በቻልሽው መጠን ወደ ሀገርሽ ገብተሽ አባትሽንም ሆነ እናትሽን በሚገባ በስርዓተ ቤተክርስቲያን ኃጢአታቸውን ተናዘው ቅዱስ ቁርባን እንዲቀበሉ ማድረግ ትችያለሽ። በቻልሽው መጠን ወደ አሁን ሀገር ለሷ እኮ ማለት ነው ለሷ እኮ እሱስ አንዴ በቃ ተይዟልና አንቺ ስም ክርስትናው እየጻፍሽ መጀመሪያ ስለ አብራችሁ ስለቆረባችሁ በቃ መቁረብ አለብሽ ስለ እሷ ደግሞ እንዴት ብዬ ነው የምቆርበው? በቃ ይሄ ደግሞ የተሳሳተ ነገር አለ በሀገራችን ደግሞ በቃ ይሄ በገጠሩ እንትን ደግሞ አብረ ባልና ሚስት ካልቆረቡ አይቆርቡም እያሉ እንትን የሚላሉ። በቃ አንዴ ቆርባቸዋል ምን ችግር አለው? ለሱ ታግዣዋለሽና እባክሽ ቆረቤ። እሱ እንደዚህ ሆኖ አይምሮ ተይዟል። አንቺ ደግሞ ለምንድን ነው ወደ ኋላ የምታፈገፍጊው ስላት ምንም ልትረዳኝም አልቻለችም። እኔ ለራሴ ሁሉ ተረድቶኛል። በቃ እግሬን ነው ያቃተኝ እንጂ ሁሉ ተረድቶኛል። ለራሴም ተጠምቻለሁ። እሺ የምትረዳሽ እኮ እህቴ አንደኛ በጸሎት ነው እየጸለሽ ነው አይምሯ እንዲከፍትላትና አንቺ የምትናገሪው ነገር እንድትቀበልሽ እግዚአብሔር አምላክን በጎን እየጸለሽ ነው እሷ የምትጠይቀት። ግልጽ ነው። ምክንያቱም እሷ ውስጥ ያደፈጡ መናፍስቶች አንቺ የምትመክሪያትን ምክር እንድትቀበል አያደርጓትም። የእሷን ልብና አይምሮ ተቆጣጥረው ለአንቺ ክፉ ምላሽ እንድትሰጥሽ እኮ ያደርጋሉ። ይህንን ደግሞ የምታሸንፊ በጸሎት ነው። እየጸለሽ ምክርሽን እንድትቀበልሽ እግዚአብሔር አምላክ እንዲያደርግልሽ በጎን እየተማጸንሽ በጎን ደግሞ ምን ታደርጊያታለሽ? ትመክሪያታለሽ። ከዛ በኋላ ግን በትዕግስት ደግሞ በአንዴ እንደዚህ አይነት ነገር መፍትሄ አይገኝም። በትዕግስት ዛሬ መከርሻት አይደል? ቀስ ብለሽ ደግሞ ሌላ ጊዜ ትመክሪያታለሽ። ዛሬውኑ ላትቀበልሽ ትችላለች። በጊዜ ሂደት ብዛት ግን በጎን እየጸለሽ በጎን እየመከርሻት አንድ ቀን እንደምትቀበልሽ ተስፋ ማድረግ አለብሽ። ግልጽ ነው። በራስሽ ብቻ ደግሞ አትታገይ። መምህራንንም ጭምር እንዲያግዙሽ ጠይቂያቸው። መምህራንም ጭምር ግፊት ትምህርት እንዲሰጧቸው እና ይሄን ይመስላል እህቴ። እሺ ወንድሜ ጸጋውን ያብዛልህ። እድሜ ዘመንን ብቻ አይደለም አሜን። እናትሽን ብቻ አይደለም ወንድሞችሽን ጭምር ደግሞ ራስን አታጨናንቂ። እሺ ገና ለገና አልተቀበሉኝም። ከኛ የሚጠበቀው እኮ ማድረግ የሚገባንን ነው። ይሄ የግድ ተጨናንቀን ወይኔ ቤተሰቦቼ ንስሐ አልገቡልኝም፣ ወይኔ ወንድሞቼ፣ ወይኔ እህቶቼ እያላችሁ ራሳችሁን ኦቨር ታስጨንቁ። እሺ
ግልጽ ነው። ሰይጣን አንዳንዴ አዎ ወንድሜ እጨነቃለሁ፣ በጣም እጨነቃለሁ። ሰይጣን እኔ በቃ አንዳንዴ እንኳን በዚህ ቆይ በወላድ ወራጅ ቆይ አዳምጪኝ እህቴ። ሰይጣን አንዳንዴ የቤተሰባችንን አለመለወጥ እያነሳ ሊያስጨንቀን ይፈልጋል። ይሄው እናት እኮ፣ ይሄው አባት እኮ፣ ይሄው ወንድሞች እህቶች እኮ ንስሐ አልገቡም፣ ምን ይሻላል እንግዲህ እያለ እኛን ሊረብሸን ይፈልጋል፣ ሊያስጨንቀን። ግን መጨነቅና መረበሽ እኮ አይደለም ያለብን። ረጋ ብለን ተረጋግተን ማድረግ የሚገባንን ማድረግ ነው ከኛ የሚጠብቀው። ሰው የሚጸጸተው ማድረግ ያለበትን ሳያደርግ ሲቀር ወይስ ከአቅሙ በላይ ማድረግ የማይችለውን ነገር ባለማድረጉ? ንገሩኝ እስቲ። የሚጸጸተው ምን ሲሆን? በትክክል ማድረግ ያለበትን ሳያደርግ ሲቀር ነው የሚጸጸተው። ስለዚህ እናንተን ደግሞ ለጸጸት የማይዳርጋችሁን ነገር አሁኑኑ አድርጉ። ምንድን ነው የምታደርጉት? ሁለት ነገር ነው የምትሰሩት። በቤተሰብ ጉዳይ ላይ ከዚህ በፊትም ደጋግሜ ተናግሬያለሁ። ሁለት ስራ ነው የምትሰሩት። ሳትጨናነቁ፣ እሱንም አይምሯችሁን ሳታስጨንቁ፣ ሳትረበሹ። ሰይጣን ግን አለመለወጣቸውን ተገን አድርጎ ይረብሸናል፣ ያስጨንቀናል። ከጭንቀትና ከመረበሽ በጸዳ ስሜት ነው ቤተሰብን ለመለወጥ የምትታገሉት። ለሰው የምንተርፈው የኛ ሰላም ሳይነካ ነው። ለምሳሌ ይኸውላችሁ ምን ያደርጋችኋል መሰለኝ? ሰይጣን ተንኮለኛ ነው። ወንድም ወይ እህት የሆነ ሜሴጅ አስቀምጠውልን ከእንግዲህ እንዳትፈልግኝ ቢላውን አንድ ወንድም፣ ቆይ አትደነግጡም? አትጨነቁም? ንገሩኝ እስቲ። ወይ ወንድም ወይ እህት፣ እህቴ ወንድሜ ከዛሬ ጀምሬ እኔን አታገኘኝም፣ እንዳትደውይልኝ፣ አታገኝም፣ ቻው እሺ ብሎ ስልኩን ቢዘጋ፣ እናንተ ስትደውሉ ማይጠራ ከሆነ ማን ነው እየጠራ ግን ማነሳ ከሆነ አትጨነቁ? ሌሊቱን እንቅልፍ ይወስዳቸዋል? ወይኔ ወንድሜ ምን ሆነ አትሉ? ከሁለት አንግል ወይኔ እህቴ ምን ሆነች? እንዲህ ያደረገ ሊያስጨንቃችሁ ሊረብሻችሁ ይፈልጋል ሰይጣን። ግን አትረበሹለት። በሰዓቱ ምን መሰላችሁ ማድረግ እኔ በዚህ ሰዓት ምንድነው ማድረግ ያለብኝ ብላችሁ ተረጋግታችሁ አስቀድሞ ጸሎት አድርጉ። መጀመሪያ በጸሎት አሳልፋችሁ ስጡ። እንዲህ አይነት ነገር ስትሰሙ ተንበርከኩና እግዚአብሔር ሆይ ጸሎት አድርጉና ቢያንስ ጸሎተ ዘውትርን ጸልዩ። ጸሎተ ዘውትርን ሰላም ለኪን አድርሱ፣ ጸሎተ እግዝእትነ ማርያም አድርሱና ከዛ አባታችን ይበሉና መድኃኔዓለም አባቴ ወንድሜ አንተ እንደምታውቀው ሁሉን የምታውቅ ጌታ ወንድሜ ይሄንን ሜሴጅ አስቀምጦልኝ ወይም እህቴ ይሄንን ሜሴጅ አስቀምጣልኝ ጠፍታለች። ስደውላትም አታነሳልኝም፣ ስደውለትም አነሳኝም። እኔ በሱ ምክንያት ጨንቆኛል። ግን አንተ የሚያስጨንቃችሁን በኔ ላይ ጣሉት ስላልክ በዚህ ሰዓት ለአንተ ጭንቀቴን አሳልፌ ሰጥቻለሁ። አደራ ወንድሜ ምንም እንዳይሆን አንተ ጠብቅልኝ ባለበት ቦታ፣ እህቴ ምንም እንዳትሆንብኝ ባለችበት ቦታ ጠብቅልኝ። ጌታዬ ኢየሱስ ክርስቶስ ጭንቀቴን አቅልልኝ። የሚያስጨንቃችሁን በኔ ላይ ጣሉት ብላልና የሚያስጨንቀኝን ሁሉ በአንተ ላይ ጥያለሁ። ጌታዬ ኢየሱስ ክርስቶስ ማረኝ፣ ራራልኝ፣ ወንድሜን ለአንተ አሳልፌ ሰጥቻለሁ ብላችሁ አባታችሁ ብላችሁ መጸለይ። ይሄ እረፍት አይሰጥም? አይሰጥም? ይሰጣል። ትልቅ እረፍት ነው የሚሰጠው አይደል? ትልቅ እረፍት ይሰጣል። ከዛ በኋላ በረጅሙ ተተነፍሱና ቁጭ ብላችሁ ምንድነው ማድረግ ያለብኝ ብላችሁ ፕላን ታውጣላችሁ። ፕላን አውጡ። ቀስ ብላችሁ ቁጭ ብላችሁ ፕላን፣ እንዴት ነው ወንድሜን ማግኘት የምችለው ብላችሁ ፕላን ንደፉ። ፕላን ኤ፣ ፕላን ቢ፣ ፕላን ሲ ያላችሁ መጀመሪያ ምን ላድርግ? ይኸው ቀስ ብላችሁ እንትን ታስቀምጣላችሁ። የሆነ ሪከርድ የሚያጽናና ጥበብ የተሞላበት ንግግር በአጭሩ ያንን ሰው የበለጠ ጭንቀት ውስጥ ማይከተውን ቁጭ ታደርጉና ታስቀምጣላችሁ። ከዛ በኋላ ሁለተኛ ፕላን ቢ ምንድነው? ጎረቤቶቹ አጠገቡ ያሉት ሰዎች አሉ አይደለ? እሱን በቅርብ ሊያገኙ የሚችሉ ወደ እነሱ ደግሞ ትደውሉና እነሱ እንዲከታተሉ ታደርጋላችሁ። ከዚህ በኋላ በተረፈ ግን አትጨነቁ። ምክንያቱም እናንተ የሚገባችሁ ምን ስለሆነ ስላደረጋችሁ እና ይህን ይመስላል እህት ወንድሞች። እና ሰይጣን ትንሽ ትልቅ ችግር እየፈጠረ ሊያስጨንቀን ሊረብሸን ይፈልጋል። እና የውስጣችን ሰላም ምንጊዜም ከምንጊዜውም በላይ እንጠብቅ ልላችሁ ፈልጌ ነው። አንቺ ማድረግ ያለብሽ ነገር እህቴ ቤተሰብ ያው እንዲሆነ
እኔ ምንድነው ማድረግ ያለብኝ ብለሽ ፕላን አውጪ። መጀመሪያ አሳልፈሽ ስጪ። ዕለት ለጸሎት አድርጊላቸው። በሳምንት 2 ወይም በሳምንት 3 ምክር ምከራቸው። ከዛ መምህራንን ደግሞ ወደ እነሱ እየሄዱ እንዲጎበኟቸውና እንዲመክሯቸው ለቅዱስ ቁርባን እንዲያበቋቸው የበኩልሽን አድርጊ። አሁን ግልጽ ነው። ይሄን ይመስላል እቴ ወንድሜ። እሺ ጸጋውን በተረፈ ያዛል መቤቴ ክዳን አሜን ምሕረት ጸላ ከለላ በህይወት ዘመን ጸላ ከለላ ትሆነ የኛ አሜን ለስደተኞች ተስፋ ሆነሃልና እግዚአብሔር ይስጥልኝ። አሜን አሜን። በተረፈ የራስሽ ድነት ላይ ትኩረት አድርጊ። እሺ ወለተ ኢየሱስ ወንድሜ ወለተ እሺ ወለተ ወንድሜ ጻድቅ ቃልሽ ያሰማል። ድምጼ አይሰማም? ድምጼ ይሰማል ይሰማል። እሺ ቃልዮት ያሰማልን፣ ጸጋ በረከቱን ያድልልን። የኔ ጥያቄ ማለት ነው እኔ እሺ አረብ ሀገር የተወሰነ ጊዜ ቆይቼ ስመለስ እኛ ቤት ውስጥ ልብስ ማስቀመጫ እንትን ውስጥ ሳጥን ውስጥ እቃ የምናስቀምጥበት እቃ ነበረና ክዳን ያለው እቃ ነው እሱ እቃ ማለት ነው። ለብዙ ጊዜ እኛ ቤት እጣን ይቀመጥበታልና እሱ እቃ ውስጥ በጣም በአረብኛ የተጻፈ ጽሑፍ ተጽፎ እዛ ውስጥ ወረቀቱ ተደርጎ እዛ እጣን እቃ ውስጥ ሳጥን ውስጥ ነበር ከልብሶቹ ጋር የተቀመጠው እና እሱን ቤት ሳስተካክል እሱን ልብስ አገኝ እሱን እቃ እስቲ ምን እሱን ቆይ ይቅርታ እቴ ይቅርታ ከእንደገና ጀምሪልኝ። በጣም ይቅርታ ግን አላስተዋልኩትም። ችግር የለም። እኔ አረብ ሀገር 2 ዓመት ቆይቼ ስመለስ ወደ ቤተሰቦቼ ጋር ስመለስ እሺ ትልቅ ሳጥን አለ፣ ልብስ የሚቀመጥበት ሳጥን አለ እና እዛ ሳጥን ውስጥ ለብዙ ጊዜ እጣን የምናስቀምጥበት ክዳን ያለው ነገር ነበረና እሱ ክዳን ውስጥ በአረብኛ የተጻፈ ጽሑፍ በሱ ተከድኖ የሳጥን ውስጥ ከልብሶቹ ጋር ሆኖ አገኘሁት። እሱን ያንን የእጣኑን እቃ ስከፍተው በአረብኛ የተጻፈ ጽሑፍ ነው ያገኘሁት እና ያኔ በአረብኛ የተጻፈ ጽሑፍ ሲገኝ ከድሮ እንደ ልማድ ይዘን መተት ነው ምናምን እንላለን እንደ አካባቢያችን በሃይማኖታችን ያናክል ባንጠነክርም የዛን ጊዜ ማለት ነው። ከዛ ሳየው ግን ደነገጥኩ። ምክንያቱም ከዛም በፊት አባቴ ከእናቴ ጋር ብዙም ስለማይስማሙ አባቴ ብዙ ጊዜ ደጋግሞ እናትሽ ጠንቋይ ቤት ምናምን ትሄዳለች፣ ሌላ ሀገር ሄዳ መጠጥ ስለምታመጣ መጠጥ ቤት ስላለን ሌላ ሀገር ሄዳ አረቄ ታመጣለች እናቴ ማለት ነው። ከሌላ ሀገር ነው አረቄ የሚመጣውና እሷ አረቄ ሳይሆን ልትገዛ የምትሄደው መተት ምናምን ቤት ነው የምትሄደው እያለ ብዙ ጊዜ ላይ ነበረ። ግን እኔ ያኔ ስለማይስማሙ ነው ብዬ ችላ እለዋለሁ አባቴን ማለት ነው። ከዛም በኋላ ግን ያንን ወረቀት የዛን ቀን ሳገኝ የአባቴ ንግግርና ያ ወረቀት ተምታታብኝ ማለት ከዛ እናቴን ምንድነው እሱ ይሄ ወረቀት ስላት እኔ እንጃ እኔም አላውቅም ካንቺ ጋር ነው ያያየሁት ያለው ታለችኝ ማለት ነው። ከዛን ውሃ ይደፋበትና ይጣላል ነበር የሚባለው ያኔ ልማድ ስለሆነ ክርስትናን ሳይሆን ያዝነው ልማድ ነበር በሰዓቱ ያዝነው እኔ አይምሮ ውስጥ የነበረው ልማድ ነውና አው ይጣላል ወረቀቱ ነው የሚባለውና እናቴን አንቺ ያንቺ እጅ የለበትም አልኳት ተጠራጥሬያት ማለት ነው። በድፍረት መናገርም ፈራውኝ አባቴ ያለኝን ነገር ቃል በቃል ለሷ ማለትም ፈራውኝና ከዛን ልጣለው ያንቺ እጅ የለበትም ምናምን አልኳት ማለት ነው እየቀለድን። አረ እኔ ማቀው ነገር የለም ጣይው አለችኝ ማለት ነው። ከዛ ወረቀቱን አውጥቼ ጣልኩት። ከዛም በኋላ ግን አይምሮሽ ተቀርጾ ቀረ ማለት ነው። ለዚህ ነገር ምን ትለኛለህ ወንድሜ? እንደዚህ አይነት ነገር ሲፈጠር ተጠራጠርሽ በእርግጥም እንደዚህ አይነት ነገር የመደረግ እድሉ ሰፊ ነው። ግን እዚህ ጋር አባትም እናትም ልትሆን ትችላለች። ከሁለቱ ነፃ የሆነ ሰው ሊሆንም ይችላል። ግልጽ ነው። ሌላ ሰው የነሱን የሚያክሰውም ሊሆን ይችላል፣ አስቀምጦትም ሊሆን ይችላል፣ አይታወቅም። ከሁለት አንዱም ሊሆን ይችላል፣ ከነሱ ውጪም የሆነ ሰው ሊሆን ይችላል። እነሱ እንዳይስማሙ የሚፈልግ ሰው የለም። ያንን ነገር አስቀምጦትም ሊሆን ይችላል። ቤተሰብን ለመበተን የሚፈልግ ሰው፣ የእናንተን ሰላም አይወድ ሰውም ሊሆን ይችላል። ብቻ አንድ ነገር ሊሆን ይችላል። እንደዚህ አይነት ነገር ሲፈጠር ሱባኤ ነው የሚገባው። እሺ ምንድነው የሚደረገው? ሱባኤ። እንዲህ አይነት ነገር ሲፈጠር በተለይ አገር ቤት ካለን ንስሐ ገብተን ስጋው ደሙን ተቀብለን የዚህን ሚስጥር ለማወቅ ሱባኤ ብንገባ ይመለስልናል። በሱባኤ እናውቃለን። ሁለተኛ ሲቀጥል ደግሞ ከሱባኤ መልስ ደግሞ መናፍስቱን መያዝ፣ ጸሎትና በስግደት እያዳከሙ የለም መናፍስቱን መያዝ እንችላለን። በዚህ ነው እንዲህ አይነት ነገር ሲፈጠር እንጂ ማንም ሰው ላይ አንደፈድፍ እገሌ ነህ
እሷ ናት እሱ ነው ሌላ ሰው እንዲህ ብለን ግምት ውስጥ አንገባም። ግምት ውስጥ ከመግባት ይልቅ በሱባኤ እግዚአብሔርን የተሰወረው የሚያውቅ አምላክ አይደል ያለን አይደለም እንዴ? እውነት ነው። የተሰወረ አምላክ አለን። ስለዚህ የተሰወረውን የሚያውቅ አምላክ እሱ ስለሆነ የተሰወረውን እንዲገልጽልን እሱን እንጠይቃለን። ከዛ መናፍስቶቹን እንፋለማቸዋለን ማለት ነው፣ እንይዛቸዋለን። በዚህ መንገድ ነው የምናደርገው። አሁን አንቺም ምናልባት ያለው አረብ ሀገር ነው። እንዴት አድርጌ ሱባኤ እገባለሁ? እንዴት አድርጌ ንስሐ እገባለሁ? ስጋው ደግሞ ሱባኤ ይቻላል፣ ግን ንስሐና ማነው ንስሐም ይቻላል፣ ሱባኤም ይቻላል። ስጋው ደግሞ ግን መቀበል አትችይም ካለሽበት አንጻር፣ ምናልባት ሳውዲ ካለሽ ማለት ነው። ያንን ማድረግ ባትችይም ግን ሁለቱን እያደረግሽ መቃወም ትችላለሽ። ንስሐ ግቢ፣ በሱባኤ ደግሞ ስለዚህ ጉዳይ ጠይቂው በሱባኤ። ከሱባኤ መልስ ደግሞ መናፍስቱን እያዳከምሽ ለመያዝ ሞክሪ። ግልጽ ነው። ይህን አዎ ይመስላል። ግልጽ ነው። ስጋና ደሙን ወስዳለሁ፣ ግን ቆይቼ ነው በ3 ወር በ2 ወር ምናምን ስለሆነ በዛን ሰዓት ነው እንጂ የምቀበለው። ስደት ላይ ሆነሽ የተቀበልኩት ጀምሬያለሁ። አዎ ስደት እግዚአብሔር ላይ ሆነሽ ረድቶኝ በ3 ወር ትቀበያለሽ። ጥሩ ነው እኮ አሪፍ ነው። ታዲያ አዎ ያለሽን አጋጣሚ የተጠቀምሽ ነው ማለት ነው። ይሄ በጣም ደስ የሚል ዜና ነው። በጣም ደስ የሚል ዜና። አሁንም ስለዚህ ሱባኤ መግባት ይቻለሽ ማለት ነው። ሱባኤ ግቢ። ከዛ በኋላ አምላክሽን ጠይቂ። በዚህ ጉዳይ ላይ የሚያስጨንቅሽ ጉዳይ እሱ አይደለም። የሚያስጨንቅሽን ሱባኤ ግቢበትና ነው የሚመላለሰው። ገብቶኛል። ከዛ አንደኛ ሱባኤ መግባት፣ ሱባኤ የምትገቢው ለሁለት ነገር ነው። አንደኛ ምን እንደሆነ ለማወቅ፣ ሁለተኛ ደግሞ መናፍስቱን ለመያዝ። ግልጽ ነው። ሁለት ጥያቄዎች። አንደኛ ምንነቱን ለማወቅ፣ ሁለተኛስ መናፍስቱን ለመያዝ። ከዛ በኋላ ያዛል ያ መንፈስ። ግልጽ ነው። ያ ቤተሰቦችሽን ደግሞ ንስሐ ገብተው ስጋው ደግሞ እንዲቀበሉ አድርጊያቸው፣ ምከሪያቸው። እሺ ይሄን ይመስላል። እግዚአብሔር ያክብር። መልካም አሜን አሜን። እሺ ሌላ ጥያቄ? ወለተ ኢየሱስ ወለተ ትንሳኤ ወለተ ትንሳኤ። እሺ የኔ ጥያቄ ከዚህ በፊት አንድ የአዛም ሀገር ፈልገኝ ነበረ ለኔ የዚህ ያሉበት አረብ ሀገር ማለት ነው። ኤርፎን ንቃይ። መጀመሪያ ኤርፎን ይነቃሽ። የኔ ጥያቄ እሺ አሁን ይሰማል። እሺ ከዚህ በፊት አንድ አህዛብ ሀገር እዚህ ያሉበት ሀገር ይፈልገኝ ነበር አንድ ወንድ። እሺ ከዛ በመስተፋቀረን በዝም ብሎ ሞክሮ መንፈሱ ተጋልጦ ወንድማችን አንተ ሸኝኸታልኝ ነበረ። እሺ ግን አንድ ሟርት ነገር ተናግሮኝ ነበረ። እኔን ባታገቢኝ ግን የምታገቢው ስላሴ ስም የምታገቢው ልጅ ይሁን በስሜ የመጀመሪያ ስሙ ሟርቶልኝ ነበር። እንደዚህ ነው የምታገቢው እስከ ዕለተ ሞትሽ ትዘክርኛለሽ ብሎ ነበር። እንዳለቀስኩት አለቅሽ ትዘክርኛለሽ በስላሴ ስም ባለሽን ስትጠሪ ስምሽ እኔ እንደጠራሽ ነው ብሎ ተናግሮ ነበረ። እሺ ስለዚህ በኔ ስም የሚጠራው ነው የምታገቢ ነው ነገሩ? አዎ የመጀመሪያ ስማቸው የሙስሊም ሆኖ ባይመሳሰልም ግን የመጀመሪያ ስማቸው አንድ ነው። ትዳር የሚመጣልኝ ሰው ሳዩ ከሱና የሚመጣልኝ ሰው ሳዩ ስማቸው ተመሳሳይ ነው። እሺ አንዴ ሁለቴ አለፍኩ ለትዳር የመጡልኝ። አይ ይሄማ የመንፈሱ ነው ብዬ አለፍኩ። እሱም ተመሳሳይ ሆነብኝ። ከዛ አሁን ደግሞ ድጋሚ ስመጣብኝ ደግሞ ልክ እንደዛው ስሙ እኔ አሁን ጥያቄ የሆነብኝ ለራሴ እንዴት ብዬ ነው የእግዚአብሔር መሆኑ ትዳሬን ወይስ የእሱ መሆኑ? እሱ ማርቶልኝ ነበረ፣ ጭንቅላቴ ላይ ይዤው ነበረ። አሁን የሚመጡልኝ ወንዶች ደግሞ ስማቸው ተመሳሳይ ነው፣ ከእሱ ጋር ተመሳሳይ ነው የመጀመሪያ ስማቸው። እሺ መልካም እህቴ፣ እንዴት መወሰን እችላለሁ? እሺ እህቴ፣ ዞሮ ልጁ ዝም ብሎ አይደለም የፎከረው። እሺ ልጁ ዝም ብሎ አይደለም የፎከረው። መጀመሪያ እኔን እንድታገባ አድርግ የሚል መንፈስ ነው የሚልከው መስተፋቅር። እኔን እንድትወደኝ፣ እኔን እንድታፈቅረኝ፣ ቀን ከሌሊት በእኔ ፍቅር እንድትሰቃይ እንድታብድ አድርጋት ብሎ ነው የሚልከው መስተፋቅር። እንደዛ ተብሎ ነው የሚላከው። ልክ እንደ ቆጵሪያኖስ ዮስቴናን በዳዴ አንተን ፈልጋ እንድትመጣ አድርጋት አለ አይደል ያለው ቆጵሪያኖስ ለልዑል አግላዲዮስ። መንፈሳዊ ፊልም ላይ ታችሁ ከሆነ ዮስቴና ፊልም
ልክ እንደዛ ነው። መስተፋቅርም እንደዛ ተብሎ ይላካል። በፍቅር አሳብዳት፣ እኔን እንድታስብ አድርጋት ተብሎ ይላካል። ይሄን ማድረግ አልቻለም። እንግዲህ አንቺ በረታሽ፣ በጸሎት አሸነፍሽ። በጸሎት በስግደት እግዚአብሔርም ጥበቃውን አጸናልሽ። የአንቺን እምነት አይቶ እምነትና ትጋት አይቶ አጸናልሽ። ከዛ ልጁ አልቻለም። አሁን ይሄን ባልችል ብሎ ደግሞ ሌላ ፕላን ቢ አለው። ፕላን ኤ እንድታገቢው በፍቅሩ እንድታብጅ ነው። ፕላን ኤ አልሰራም። ሁለተኛው ፕላን ምንድነው? እኔን ባታገባ በእኔ ስም የሚጠራውን ሰው እያገባች እንድትሰቃይ አድርጋት ብሎ ደግሞ ይልካል። ተረዳሽ? እኔን እንዳትረሳኝ፣ እኔን እየተሰቃየች እያሰበች እንድትሰቃይ ብሎ ደግሞ ይልካል። ይሄ ሁለተኛው ፕላን ቢ ነው። ከዛ ይሰራለታል፣ ያ ደብተራው ማለት ነው። ሲሰራለት አንቺ ጋር መጥቶ ደግሞ ምን ይላል? ፕሮፓጋንዳ ይነፋል። እንዲህ ነው የምታደርጊው ብሎ ይዝትብሻል ማለት ነው። አንቺ እዚህ ጋር ምን ይጨመርብሻል? ፍርሃት አይጨመርብሽም? ግራ አትጋቢ፣ አትጠግጭ። እውነት ሲሆን እንዴት ያለሽ እዚህ ጋር እምነት ታጫለሽ። እምነትሽ ላይ ነው የሱ ፕሮፓጋንዳው። ለምንድን ነው የሚጠቅመው? የአንቺን እምነት ለመሸርሸር ነው። ሰው ደግሞ መሳሪያው ምንድን ነው? አጋንንት የሚያሸንፍበት ትልቁ መሳሪያው ምንድን ነው? መሳሪያ እምነት አይደለም? ስለዚህ እምነትሽን መታው ማለት ነው ባጭሩ። እምነትሽን ነው የመታው። እምነትሽ ላይ ያነጣጠረ ፕሮፓጋንዳ ነው ያ ፕሮፓጋንዳ። የዚህ ሰዓት አንቺ ግራ ይገባሻል። መንፈሱ ደግሞ ልጁ የነገረሽን ንግግር አይምሮሽ ላይ ቁጭ ያደርጋል፣ ያስቀምጣል። ከዛ በኋላ የመንፈሱ ስራ ምን እንደሆነ ታውቂያለሽ? በፊት እሱን እንድታፈቅሪ የማድረግ ትግል ነበር አይደል ያዘው። አሁንስ አቅጣጫውን ይቀይርና በሱ ስም የሚጠሩ ሰዎችን ለፍቅር ያመጣልሻል ማለት ነው። ማንም ያመጣልሽ? መንፈሱ። ከዛ አንቺ ግራ አትጋቢም። እዚህ ጋር እንዴት ያለሽ ልጁ ያለው ነገር እውነት ነው እንዴ? የሱን ነገር እየተቀበልሽ መምጣት ትጀምራለሽ ማለት ነው። ግን መናፍስቶቹ ናቸው እንደዛ እየሰሩ ያሉት። እግዚአብሔር ያለሽ መናፍስቶቹ ናቸው። በሱ ስም የሚጠሩ ሰዎችን ወደ ትዳር ያመጣሻል። ጀማል ከሆነ ማለት የሚጠራ ሰው ያመጣሻል። ግልጽ ነው አይደለ? ችግር አትገባለሽ ማለት ነው። እዚህ መናፍስቶቹ አሉ ነው እዚህ ጋር የፈለኩት። አሁን በድጋሚ መስተፋቅር ምልክት እንዲህ አድርግ፣ ልጁ የተናገረውን አድርግ ተብሎ ተባኩመች አሉ። እነሱ ናቸው የሚልሽ እና ምን ላድርግ ነው እዚህ ጋር አትመኝ። አሁን ትቀበል። ግልጽ ነው። አትመኝ። ሰላም የሆነ ነገር የለም። እሱ ምን ተማምኖ ነው ይሄን ያለው? ምን ተማምኖ ነው? አጋንንትን ተማምኖ አሟረተ፣ ዛተ። አንቺስ ማንን የምትተማመኙ? የአንቺ ክንድ ማን ነው? እግዚአብሔር አይደለም? ስለዚህ አንቺ በእግዚአብሔር ላይ ትታመኛለሽ። አንተ ያልከው አይደለም። አንተ የምትፎክረው አጋንንትን ተማምነ ነው። እኔ ደግሞ በእግዚአብሔር ኃይል ምን እላቸዋለሁ? እመክታቸዋለሁ፣ አሸንፋቸዋለሁ ትያለሽ። ከዛ እምነትሽን በእግዚአብሔር ላይ ታደርጊያለሽ። ወረኛ እንደሚባለው እንደ መናቅ ንግግሩ ናቂው ልልሽ ፈልጌ ነው። ከዛ እምነትሽን ደግሞ በእግዚአብሔር ላይ አድርጊ። ልክ እሱ ሲዝት አንቺ ምን ማድረግ እንዳለብሽ ታውቂያለሽ? እግዚአብሔር ሆይ ጠላት የሚፎክርብኝን ፉከራ ስማ። ጠላት ይሄን ፎክሮብኛል፣ ግን ከአንተ አይበልጥም። ኃይሌ መጠጊያዬ አንተ ነህ። አንተ ያልከው እንጂ ጠላት ያለው አይሆንም ብለሽ እምነትሽን ለእግዚአብሔር አሳልፈሽ ትሰጭና ከዛ መናፍስቶችን ትዋጋለሽ ማለት ነው። በትዳር ዙሪያስ ጌታ ሆይ እኔ የምወደው መመርጠውን ሳይሆን አንተ የምትወደው ለእኔ የሚሆነኝን ሰው አቅርብልኝ ትይዋለሽ። አሁን ግልጽ ነው። ለእኔ የሚሆነኝን ሰው ምን በልልኝ? አንተ አቅርብልኝ። ምርጫዬን ለማን ሰጥቻለሁ? ለአንተ ሰጥቻለሁ። የእኔ ምርጫ የአንተ ምርጫ ነው ጌታዬ። ጌታዬ የእኔ ምርጫ የአንተ ምርጫ አድርጌያለሁ። ምርጫዬን ለአንተ አሳልፌ ሰጥቻለሁና እባክህን ጌታዬ አንተ ለእኔ የሚሆነኝን ሰው አቅርብልኝ ትያለሽ። ልጁ እንደውም ሞኝ ነው ይሄን በማለቱ።
ባጭሩ የመናፍስቶችን ሴራ ለይተሽ እንድታውቂ አድርጎሻል አላደረገሽም? መዛቱ ንገሪኝ። አድርጎኛል በብዙ ግን እኔ እግዚአብሔርን ያንተ የሆነውን ስለምን የሚመጡብኝ ሰዎች በዙሪያዬ ልክ ልስማቸውና ስሙ ተመሳሳይ ናቸው። እዛ ነገር አይገባኝ። እኔ እኮ ትዳር ለእግዚአብሔር አሳልፈ ሰጥቼዋለሁ። ግን የሚመጡ ሰዎች ደግሞ መንፈሳዊ ናቸው፣ ግን ስማቸው ተመሳሳይ ነው። እኔ ደግሞ ያችን ያለኝ ነገር ስለያዝኳት መንፈሳዊ ቢሆኑም ራሱ ያቺ ስማቸው ብቻ ናት የምትታየኝ። ቢመጣ እንኳን ይኸውልሽ፣ ቢመጣ እንኳን ያንን ሰው የምትቀበዩ ምን አድርገሽ ፈቃደ እግዚአብሔርን ጠይቀሽ ነው። ግልጽ ነው። ማንን ጠይቀሽ? ፈቃደ እግዚአብሔርን። ዝም ብሎ መቀበል ሳይሆን አስቀድመሽ ሱባኤ ትገቢያለሽ። እሱም ይጸልይ፣ አንቺም ትጸልያለሽ። ከዛ ፈቃደ እግዚአብሔርን ጠይቀሽ ምን ታደርጊያለሽ? ትዳር ህይወት ውስጥ ትገቢያለሽ ማለት ነው። ግልጽ ነው። ይሄን ይመስላል። ከሱ የመጣ ነው የሚል ፍራቻ አለብኝ ነው አይደለ? ዋናው ጥያቄሽ። አዎ። ስለዚህ ይሄንን ደግሞ ፍራቻን ለማስወገድ ምንድነው ዋናው መፍትሄው? የማንን ፈቃድ መጠየቅ? የአምላክን ፈቃድ መጠየቅ። አሁን ግልጽ ነው። ግልጽ ነው ወንድሜ፣ ጸጋውን ያብዛል። አሜን አሜን። እሺ አንድ ሰው እንቀበል። ወለተ መድን። እስቲ ወለተ መድን ላውራ። አውሪ። እሺ አባቴ ጸጋን ያብዛልህ ወንድሜ። አሜን አሜን። እኔ ስለ አባቴ ነው መጠየቅ የፈለኩትኝ። አባቴ ከዚህ በፊት ይቆርብ ነበር፣ ወደ ቤተክርስቲያንም ብዙ ጊዜ ይመላለስ ነበር። ግን አንድ ቀን ህልም አሳየኝና አይጧ ወደ ወፍ ትቀየራለች። ከዛ ትንሽ ቆይቶ ከዛ በኋላ ታመመብኝ፣ በጣም ታመመ፣ ልሞት ሆነ በቃ። ከዛ ትንሽ ቆይቶ ደግሞ የፊት ጥርሴን ወልቆ አየሁኝ። ከዚህ ቆርቤ ስሙን ጽፌ ቆርባለሁ ምናምን ብዙ ጊዜ እንደዛ አድርጋለሁኝ። እና መንፈሱ የሆነ እንደዚህ የሚያሳየኝ ግራ ገብቶኛል። ምን ማድረግ እንዳለብኝ ሁላ ራሱ የእሱ መንፈስ ቤ ልቀጥቅጠው እላለሁ። አንዳንዴ እንደዛ አስባለሁ። ግን ምን እንደዛ ደግሞ ጥሩ አይደለም ሲባል ሰማለሁ። ጸሎት ማድረግ ነው። ጸሎት ታደርጊያለሽ። አንደኛ ጸሎት አድርጊለት፣ ሱባኤም ግቢለት። ሁለተኛም ደግሞ ምከሪው፣ አስተምሪው። እሺ ሁለቱን ነው ማድረግ ያለብሽ። አንደኛ ሱባኤ ገብተሽ ወይም ደግሞ በቋሚ ጸሎትሽ ድማ አስቢው። ሱባኤ መግባት ባትችይ እንኳን ቋሚ የምትጸልይው ዕለት ጸሎት የለም? መዝሙረ ዳዊት። በመዝሙረ ዳዊትሽ በውዳሴ ማርያምሽ አስቢው፣ ለንስሐ ህይወት እንዲያበቃለሽ። በጎን ደግሞ ጊዜ አመቻችተሽ ምከሪው፣ ከመጽሐፍ ቅዱስ ጥቅሶችን ይዘሽ። እሺ ቆራቢ ነው። አሁንም እየቆረበ ነው እኮ። ከዚህ በፊትም ረጅም ዓመት ቆርበዋል ከእናቴ ጋር። እሺ እና ምንድን ነው የጎደለው? እንደዚህ የሚያሳየኝ መንፈሱ ይሆን እንዴ ላለው ጥርሴ ሲወልቃ ያለው ምናምን። ይሄ ቡዳ መናፍስት ናቸው። ቡዳ ጥርስ ሲወልቅ እኮ ቡዳ ነው። ቡዳ መሸነፉን ነው። አንድም አንቺ ጸልይ፣ ስገጂ፣ በጸሎት በስግደት በርቺ። ግን በምታያቸው ነገሮች ግን ግራ አትጋቢ። እሺ ትኩረትም አትስጫቸው። ግን ከአንቺ የሚጠበቀው በጸሎትና በስግደት መበርታት፣ ቤተሰቦችሽንም በጸሎት ማሰብ ነው። እነሱም ደግሞ እንዲጸልዩ መከራቸው። እሺ ቆርበዋል ቤተሰቦች ብላችሁ አትዘናጉ። እሺ እሺ ለምሳሌ እናት አባት ቆርበዋል እንበል፣ ደግሞ እየጸለዩ እንደሆነ ደግሞ ቼክ አድርጉ። እየጸለዩ ካሉ ጸሎት አቋርጠው ከሆነ እንዲጸልዩ መከሯቸው። እሺ እንዲጸልዩ። ማንበብ ማይችሉ ከሆነ ደግሞ አባታችን ብለው እንዲጸልዩ። አባታችን አሁን ይችላሉ አይደል? የሚችሉ ከሆነ አባታችን 12 ጊዜ እንዲጸልዩ። አይቻልም? 12 ጊዜ 41 ጊዜ እንዲጸልዩ መምከር። በዚህ መልኩ እነሱ ማበረታታት። እናም ደግሞ እሑድ ተከታትለው እየቆረቡ እንደሆነም ደግሞ ቼክ አድርጓቸው። በዚህ መልኩ አበረታታቸው። ከዚህ በተረፈ ደግሞ በቤተሰባችሁ ላይ ክፉ ህልም ስታዩ መልካ ቅዱስ ጊዮርጊስን እየጸለያችሁ ተማጸኑላቸው። እሺ ክፉ ህልም ስታዩ መልካ ቅዱስ ጊዮርጊስን ጸልዩና ጌታዬ መድኃኒዓለም በአባቴ ላይ ያየሁትን ክፉ ህልም አርቅልኝ ትላላችሁ። በእናቴ ላይ ያየውን ክፉ ህልም አርቅልኝ፣
የአምላክ ቅዱስ ጊዮርጊስ ስለ ቅዱስ ጊዮርጊስ ብለህ ቤተሰቤን ታደግልኝ፣ ቤተሰቤን ከክፉ ነገር ሁሉ ጠብቅልኝ፣ እኔንም ጠብቀኝ እያላችሁ መማፀን። እሺ ይሄን ይመስላል። እሺ በረከት ያብዛልህ ወንድሜ። ከኔ ዕድሜ ቀንሶ ላንተ ይስጥህ። ያንቺንም እድሜ ያርዝምልን እህቴ፣ በርቺ። እግዚአብሔር አምላክ ፍጻሜያችንን ያሳምርልን። ጨርሰናል። እንግዲህ ለዛሬ እዚህ ጋር ይብቃን። የነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንስጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን አማኑኤል አምላካችን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ደስ ይበልሽ። ጸጋን የተመላሽ አማላጃችን ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት
ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተሰጠን ሕይወትንም አገኘን ጸጋን ተሰጠን ሕይወትንም አገኘን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን። ኃጢአታችንን ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትኦ በሰላም ሶሻ ወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን አሜን። እህት ወንድሞች የዚህ ሳምንት መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፍቃድ ነገ ቅዳሜና እሁድ ስለሆነ ነገ ቅዳሜ ከነገ ወዲያ እሁድ ሰኞ ነው የምንገናኘው ማለት ነው። እግዚአብሔር አምላክ የዛ ሰው ይበለን። ደህና ደሩልኝ። መድኃኔዓለም ከሁላችንም ጋር ይሁን። መልካም አዳር። አሜን አሜን።